ኦር ከታችና ወክ የምናረግባቸው ቦታዎች አሉ ያው ከቤተሰብ ጋር ምንም when we were kids እና ፒያሳን ዞሬ like there is nothing እና ግን በጣም የምታበራ ቆንጆ እዚህ ጋር አረ ማማ አትፎግሪኝ ምንም አታውቂም በቃ እንደዚህ አይነት አስተያየት አትፎግሪኝ እንደዚህ ነው ያየኝና ሰፈሩን ከጫፍ እስከ ጫፍ ይዤ ሄጄ ምንም እኔ ራሱ አላውቀውም በፊት እንትን ልል እኮ ነው this is where we hang out አውቀዋለሁ ጫፍ ከስንደርስ ቀላል ጉድ እኮ ነው like there is nothing እኔ ራሱ አላውቀውም እና መሀል የሆነ ቦታ ላይ አስቀምጣችሁኝ እንዳትሄዱ ከቀጠራችሁኝ እንኳን at least የምናውቀው ቦታ ትራንስፖርት ያለበት ሰው በዚህ ጋር ነው በዛ እንላለን እና like 4 ኪሎ ሰፈር ልጅ ነኝ ምናምን ዝም ብሎ ነው ዱባይ በቃ ለጊዜው እንትን ይቃማልኝ ባይዘው ግን ትንሽ ልነግራችሁ ማልፈልገው አንዳንድ ፈተናዎች ስለገጠሙኝ ከዱባይ ጋር ለምን like related to personal ነገር so ሲዝን ሞክራለሁ እና እንመጣለን ከጠራችሁኝ እመጣለሁ ትኬት ቆርጣችሁ አዲስ የኔይ ካላችሁኝ እንመጣለን አሜን እኔ ወድ ኦርደር ማድረግን ከፈለጋችሁ still you can order አባያዎች ድሪያዎች ስኪን ኬር ፕሮዳክቶች ምናምን ያለ ፊልተር እንደዚህ ፋብልጭ የምትለች ልጅ ምንድነው ምናምን ካላችሁ ያው እኔ የምጠቀማቸውን ስኪን ኬሮች እንሸጣለን አብረን ማለት ነው just ስኪን ኬር ነው ብዙ ጊዜ አሁን ወደ ሀገር የገባው ትንሽ was kind of confusing ስለዚህ አሁን ላይ ለኮንፊውዥን ሁለተኛ ኮንፊውዥን ከዚህ ሌላ ኮንፊውዥን ከዛ at least still let me be close to my family ና still መቼም እዚህ ሆነን ደግሞ እንሞክረው እዛም ባይዘው እዛው ላላችሁትም ኦርደር ካረጋችሁት እዛው ባላችሁበት እንዲደርስላችሁ አረጋለሁ አሜሪካ ኢሮፕ በፊት ምን ሰራቸው ስራዎች እንዳለ እንሰራለን ማለት ነው ኢንሻአላህ ሱቄም መስራት ስላልቻልኩኝ እዛ ምናምን የተለያዩ ብዙ ነገሮች ብቻ ሀፕን ስላረጉ እዚህ ቤተር ተመልሰን መስራት ኦኬ ሰው እንደዛ ነው አዲስ አበባ ከቀጠራችሁኝም እጣፋለሁ ለላችሁ ፈልጌ ነውና ይሄንን ያሰራውበት ፈርኒቸር ነው ምንጣፍ የገዛውትበትም አብጂ መጋረጃ መርካቶ ነው ማሻአላ where are you living I live in Ethiopia የገዛውባቸውን እቃዎችን ያሳያችኋለሁ ከፈለጋችሁ እንድገዙ ከበዛውም ለኔ ኮሚሽን ካሰባችሁልኝ ስራ በዚሁ ማለት ነው የምትፈልጉበት ቦታ ልካቻለሁ by the way ማለት ነው አንድ ነገር በዛው ላስቃችሁና I will buy from thank you that would be amazing order አድርጉ አባያ ይለያል exactly አባያዎች በጣም ነው የሚለዩት እና በዛው ቃዎቹንም አዲስ ኑሮ ስትጀምሩ ማለት ነውና እኔ በፊት ከዚህ ቤት አግብቼ ፈትቻለሁ ታውቃላችኋልና በፊት ሙሉ ቤት ምናምን ነው ዲቮርስ ታረጉ የምትወጡትና ይምሬት እንደው ላጤኔ ነው ኩትኛ ወደ 4 አመት ሴተላጤ sorry ሴተላጤ of course I do ሴተላጤ ነው ሆኜ ኖርኩት ከ4 አመት በላይና ስፈልግ I can order ስፈልግ ራሱ ሬንት ያረግናቸው ቤት ውስጥ ምናልባት የተወሰነ እቃዎች እናመጣና ሌላ ቤት ሙቭ ስታረግ ጥላችሁ ስለምትወጡት ሌላ ሰፈር ሻርጃ ከነበርኩኝ አሁን እዛ ጥዬው ሻንጣዬን ብቻ ይዤ ነው ወደ ዱባይ ገባው ዱባይ ደግሞ እንትን ስል ወደ አጅማን ስገባም እንደዚህ የተወሰነ ነገር ታረጉና ጥላችሁት ነው ሻንጣችሁ ነው የናንተ ቤት ማለት ነው literally for the past 4 years እንደዚህ ሴትል አላደረኩኝምና እና ለካ ልክ ቤት ስትገቡ ሲኒ ቢኖራችሁ ማንኪያ ከሌላችሁ ለካ it's a big deal በምንድን ነው የምታማስሉት ከዛ you know like ጅልባብ ከነቅ ንቃባለሽ of course ይኖረናል ኢንሻአላህ እና ማንኪያ መፈለጉ በጣም ስትራግል ነበርና የመጀመሪያ ማንኪያን ስገዛ I feel like now we did it you know ከራሲ ስትመጡ ማንኪያና ሲኒ ይዛችሁ እንድትመጡ ለኔም ቪዚት ለማድረግ ይዛችሁት እንድትመለሱት because I don't have enough ማንኪያ ገና የተወሰነ ማንኪያ ነው የገዛሁትና እንደማጅላ መዞ ሻንጣን ትይዝና
አንድ ሰፈር ትሄድና የሚያስፈልግን እዛው ገዝተህ ተጠቅመህ ሌላ ቦታ ትሄዳላችሁና ስትመጡ ማንኪያን ሲኒ እናንተናችሁን ይዛችሁ ትመጣላችሁ ነበር ጉዳዩ ህይወት ሲጀመር። ግን አሁን አልሐምዱሊላህ ለማሳይ በኤምሬት ዋትስአፕ ላይ ጊዜው በዛ ታገኘኛላችሁ እና well we started already our life እንግዲህ ህይወትን ጀምረናል። አላህን ተማምነን አላህ ግዘን ዱአ አድርጉልን። so ኒቃብ ጅልባብ አባያ ትሪያ whatever islamic clothes የምትፈልጉ ሰዎች you can contact me ኦርደር ታረጋላችሁ። ምናልባት አንድ ሳምንት ሰጡኛላችሁ የፈለጋችሁትን የቱርክ የዱባይ ለጊዜው የሁለቱን አገር እቃዎችን እናደርስላችኋለን ማለት ነው። በሞተረኛም ሆነ በራሳችሁ ያላችሁ ለወንዶች ደግሞ ጀለቢያና እስቲ ደግሞ I'm going to search the market ምን ብትለብሱ እንደሚያዋጣችሁ እና ያለን እስቲ ወንዶቻችንም እናዘንጣለን። እናንተ ሴቶች almost 6 ወር አሁን አመት ነው ከሰለምኩ እናንተ አሁን ቀን ስንት ነው አላ ከ5 ቀን በኋላ fully 1 year ይሞላኛል ማለት ነው ወደ እስልምና ከገባው ሙሉ 1 አመት ጥያቄ ከጠየቅን በአጠቃላይ ግን 1 አመት ከአንድ ወር ከ10 ቀን አካባቢ መጠየቅ ጀምረን አዲስ አበባ ልነግድ ነው ኢንሻአላህ ኢትዮጵያ yeah I know right it's going to be like 1 full year 1 አመት ይሞላኛል ማለት ነው ከ5 ቀን በኋላና 6 ወር አዘንጫቸዋለሁ it's December 24 29 ላይ 1 አመት ይሆነኛል በ29 እና አልহামዱሊላህ አይገርም ሰዎች የፈለገ even my grandma 6 ወር የምቆይ አልመሰላትም ነበር እና የሆነ ጊዜ ላይ በጣም እንደዚህ ኮሚትድ በመሆኔ she was like very happy ደስተኛ ሆነች like አላደለ ከሌላ እምነት ከመምጣታችሁ እዛም እሷን የማይማኑት እንትን ስለምን አሁን ስቲክስ ታረጉበት ነገሮች ሰዎችንም የመሳብ እንትን አለውና የትራው ቁጥሮች ኢንቦክስ አድርጉልኝ እናንተ በዋትስአፕ ኮንታክት አደርጋችኋለሁ ኢንሻአላህ ዱባይት መጪ መጣለው ከጠራሽኝ ሙፈይሰል ነይ ብለሽ መጥቼ መቻ አገኘሽኝ ነይ ኢትዮጵያን ችራስሽ ከዚህ በኋላ እና የሚገርማችሁ ነገር 6 ወር አመት ቃል ነበረን አመት ሙሉ ላይቭ ሳንዘጋዝም ብለን ቢሆንም ባይሆንም ግን ፈተና አይደለም ምድር የምር ፈተና ነው it's a challenge አመት 6 ወሩን almost ላይቭ 15 ቀን አይሞላም የገባሁት በጣም ከባድ ስትራግል ማለት ነው በጣም በቃ በየቀኑ ቢያንስ 2 ሰዓትም 3 ሰዓትም እንማራለን የሚል ፕሮሚስ ነበረኝ በቃ ላይክ ግን አልቻልኩም አይገርም ላይፍ ራሱን ተርኒንግ ፖይንቶች ፈተና ምናምን ያመጣባችኋልና አመት ካልነው ውስጥ በጣም ይቅርታ ወዶቻችን አላሟላንም 6 ወሩን ባለ መግባታችን ያው ፈተና ከባድ ነው አሁን ራሱ it's a struggle ግን አልহামዱሊላህ we gonna get back ወደ ስራችን እንመለስ ምርጥ ዲዛይኖችን የራሳችሁ ካላችሁም ጊዜ ካላችሁ በዚህ ዲዛይን ይሰራልኝ የምትሉትን ብትልኩልኝ ከዛ አሰርቼ ልክላችኋለሁ ኢትዮጵያ ገባሽ ጀርመን ሳትመጪ ጀርመን ምን አደርጋለሁ why it's beautiful ሀገሬ ሚሊኮ አሰፋ ጀርመን እመጣለሁ ብያለሁ እንዴ did I አላልኩኝ so ማን እንዳገር actually close to my family ፈልጌውም ነው እና ቃላችንን እንጠብቃለን እሺ የተሻለውን በዚህኛው አመት እንኳን ስራ እየሰራን እንደዚሁ ከኔ ጋር ሐሞት የሚባለው ነገር ግን ቆይ ሐሞት ስራውን ሐሞት እስከሚያልቅምና የሚባለው ኢራኒያ ሰሜን ኮሪያ ኢንሻአላህ ሐሞት የሚባለው ፓርት ግን ምንድን ነበር ስራው ስለ ሐሞት እስቲ የምታውቁትን ስለ ሐሞት ንገሩኝ Thank you እንኳን ደህና ቆያችሁኝ so ምን አለ ምን ያደርጋል ዋናው ያኔ ኢንሻአላህ ዓለምን እንዞራለን ገና እንዳላህ ፈቃድ ዓለምን የመጨረሻውን አይተን ነው ኢንሻአላህ አይደል ዓለምን አንዞራት ኢንሻአላህ አላህ ከፈቀደ by the way በቀደር የምታምኑ አማኞች ከሆናችሁ anything is possible እንዳላህ ፈቃድ because it's already written እኔ አይሆንም ብለራሱ ከመሆን የሚያግደው ነገር የለም አላህ ብቻ ጥሩ ነገሮችን ያሳየንና ኢንሻአላህ
እና ያ አሁን እንግዲህ በጣም ከሰውነት ፓርታችን ውስጥ ዛሬ ያነሳናት እቺ ፓርት ምንድነው ስሟ? ሐሞት ማፈልጉት ነው። እኔ ሐሞት ስራው ምንድነው? ሐሞቴን ምናምን ሲባል ሐሞት ጠጠር ሲባል እኮ አስቢ፣ ሐሞት ጠጠር ይባላል። ሐሞት ጠጠርም ትይዛለች። አይ ቲንክ ያ እኔ ግን ፊዚዮሎጂ አሁን ነርሲንግ ተምሬያለሁ። ፊዚዮሎጂ ክላስ የት ነበርኩ? ፊዚዮሎጂ እንማር ነበር። ትዝ አለኝ የሰውነት ፊዚዮሎጂ እንትኖች እንዳንዳንድ ያስተምሩ ነበር። ገባሽ? እና እቺ ፓርት ነበርኩ ስለ ልብ ስለምን ሲያነስ የሐሞት ፓርት ላይ ለዚህ ነው ነርስ ያልሆንኩት ለካ። ወአለይኩም ሰላም ወራህመት። አይ እንደዛ ነው እንግዲህ። ሐሞት ጠጠር እንኳን አውቃለሁ ማለት አይቻልም። ታብታብ ስለምታረጉ እናመሰግናለን። ወላሂ ቤታችን እንትን ስላለ መቶ እናስማላው። እሺ ዜዶ እኔም በጣም ነው የምወደው ሂና። ኢንቦክስ አድርጊልኝ መጥቼ ሂና መሰራት በጣም ነው የምወደው። ላይክ ይሄ ራሱ ለቀቀ ምሬት ተሰርቼ ነበር። በጣም ነው የምወደው። ባይ ዘ ወይ ከሰለምኩ በኋላ ነው ያወቅኩት። how dare you guys የውበት ሴቶች ግን በጣም መዋቢያ ብዙ ነው ያላችሁ። ለምንድን ነው ያልነገራችሁኝ? ሙስሊም ሴቶችን የማውቀው የተጆቡ ነው የሆነ ላይክ ምንም ራስን ሰልፍ ኬር ማይድ ላይክ በጣም ብዙ ሰልፍ ኬር ያለበት ቦታ ነው። ሴቶች አይ ዶንት ኖ ራሳቸውን ለምን ጊዜ ሰጣችሁ። በጣም አልহামዱሊላህ እህቴ አመል አላህ ጀዛዋን ይክፈላት። የምሬት ያለችው እህቴ አላህ ይሰጠኝ እህቴ ያለች እሷ አለችና እሷ ናት ብዙዎቹ እንደዚህ እንደሚፈቀዱትንና የማይፈቀዱትን ብዙዎቹን ያሳየችኝ። እንደ አጋጣሚ ፈርስት ሃንድ እሷን ነው ሙስሊም የማውቀው። ሌሎቻችሁን ኦንላይን ነው የማውቃቸው። ኦንላይን ነው መማረው እና ሂና ላይክ እዛ ሶማሌዎች አሉኛ ጋርና ሶማሌዎች ይዋቡበታል። ላይክ ቅንድባቸውን ይቀቡታል፣ እጃቸውን ያደርጉበታል ምናምን። የመጀመሪያ ጊዜ የተሰራው ጊዜ ላይክ ኢትስ አን አርት ራሱን የቻለ አርት ነው። እና ኢማጂን ሴቶቹ በዚህ ጥፍራቸውን እግራቸው ምናምን በዛ ይዋባሉ። ብዙ ሰልፍ ኬሮች አሉት ለም if you want to look good ነገርና it's ደግሞ ትልቅ ታለንትም ነው። እንደዚህ ልሞክረው ብትሉ ዝም ብላችሁ ታብካኩታላችሁ እንጂ እጃችሁ ላይ አታመጡትም። ሂናው ራሱን የቻለ ስኪል ስለሆነ ነውና ዜዶ ኢንሻአላህ ለማለት ያለው ያው በዛም ፕሮሞሽንሽን ቢሆንም ደግሞ ፕሮሞሽን it's fine። ራስን ማስተዋወቅ ምንም ችግር የለውም። እኔ ቆንጆ ከተሰራ አውል ፕሮሞትድ ካልተሰራል በጣም ደግሜ እንደዛ ነው የሆነው። እና 50 ድርሃም ነው የምሬት ላይ ባይዘው እጅ ላይ ለመሰራት 50 ድርሃም ነው። ይሄን ሲሰሯቸው 50 ድርሃም ነው የሚሰሯቸው። እና አይ ዶንት ኖ ኢትዮጵያ ውስጥ እንትን እንደሆነ እሱን እላችኋለሁ የኔ ወዶች። በተረፈ በኋላ ላይ እንዳላ ፈቃድ ቤት ከሆንኩኝ እንገባለን። ምሳ ልብላ፣ ቁርስና ምሳ አንድ ላይ አክቹሊ ፈትዬ አይዞሽ። በጣም ከባድ ነው። አም ሹር ምን ያህል ፔንፉል እንደሚሆን አንቺና አላህ ማለ ያለውን ነገር አላህ ነው የሚያውቀው። እና ሰላት መስገድ ግዴታ ነው። ኤክስኪውዝ የሚሰጠው ነገር አይደለም። ሰላት የማይሰግድ ሰው ምንድነው ስራውስ? ከአምላኩ ጋር የሚገናኘው ስለምን? እኔ ሱሪ ስለመልበስ ከዛ ወጥተሽ ብዙም ኮንሰርን አያረጋኝም። ወይ ደግሞ በጊዜ ሂደት ኢን ፕሮሰስ ከዚያው ስትሰግጂ ግዴታ እጅሽንም እግርሽንም ሸፍነሽ ነው የምትሰግጂው አይደል? እንዲያስተምሩት ሙስሊም ነኝ እንዴት ብለን እንጠራለን ካልሰገድን? አንዱ አምላካችን ላላ ካልሰገድን እንዴት ሙስሊም? በእኔ አመል ስለጠየቅሽ ነው። እኔ ኡስታዝ ምናምን አይደለሁም። ኡስታዞች ቤተሰቦችሽንም ያው ይኖሩሻል መቼም born and raised ሙስሊም ከሆናችሁ ከኔ ልክ ከኔ የተሻለ ቤተሰቦች ሊኖራችሁ ይችላል። እኔ ግን እንደ ኤክስፒሪየንስ ግን በጣም የሚከብድ ይመስለኛል። እና ከአምላኬ ጋር ለመገናኘት ለኔ ጭንቀቴን ለማናቅ እኔ እንደውም በጣም ባለፈው እንዳልኳችሁ በፊት ለማን ነበረ ጭንቀቴን የማካፍለው? ማን ነበርስ የሚረዳኝ? አሁን ላይ ያልገባችሁ when you kneel down ሐሳባችሁን እንዳለ ይዛችሁ ሄዳችሁ ዘርግፋችሁ የምትነሱበት አምላክ አለ። ከዛ ደግሞ ህይወታችሁ ሲሳካ ታዩታላችሁ። ሲሆን ሲከናወን ያላ ፍቃድ ሆኖ እኔ ብዙ ዱዓ ማድረግ ራሱ አንዳንድ ጊዜ አልችልበትም ነበር ከምስጋና በቀር። አልহামዱሊላህ በቃ አልহামዱሊላህ በቃ በየደቂቃው እድል የተሰጠኝ ስለሆንኩኝ በጣም ነው የማመሰግነው።
ከዛ ሳረገው ደቂቃ ላይ እንኳን የሆነ ጉዳይ ገጥሞኝ አይ ጌት ዲስአፖይንትድ በቃ በኋላ ላይ እንደምሰግደው ባቀም ራሱ ደስተኛ አያረገኝም እኔ ፐርሰናሊ ጀስት እኔ ማገባውን ባል የተሰማስት ሰላት ላይ ኤክስኪውዝ ምናምን የሚያበዛ እንዲህ ወጣ ገባ ሲሆን በመንገድ ላይ ሁሉ እንትን ብሎ የሚሰግድ ካልሆነ አላገባም እኔ ይቅርታ አድርጉልኝና ላይክ ኢትስ ላይክ ማስትና ኢቨን ሙስሊም ሆና ሴት ጓደኛዬ ሰላት አልሰግድ ምናምን ካለችኝ በጣም ነው የሚደብረኝ ላይክ how dare you just ዝም ማለት ጥሩ ነውና ዝም እንላለን ማንችላቸው ማናቃቸው ነገሮች ላይ just ዝም ማለት እመርጣለሁና ሶ በተቻለሽ አቅም ፈትዬ አላህ ሂዳያን ይስጥሽ አንቺንም ድጋሚ ተጸጽተሽ ወዳላት ከተመለሽ አላህ ይመልስሻል ሰላትሽንም ሌላዎቹን ደግሞ on progress የምትይበት ቦታ ጓደኞችሽ ምናምን ኢንፍሉዌንስ ያደርጉታል ነው ሙስሊም ጓደኞቼ ጋር ስለሙል ሞር የሆነ ነገር እንኳን ብል ሂጃቤ ቢዛነፍ አዲስ አረ ሂጃብሽ ብለ ያስተካክሉኛል አትሊስት ነው ሰላት ሰዓት ሲደርስ ሰላት ሰዓት ደረሰ እንስገድ ይሉኛል እኔም እላቸዋለሁ we interact ውላችን ግን it's okay ጸጉርሽ ቢታይ ትንሽ እየኩ በጣም ፏት ያለሽ ብትታይበት ቀሚስሽም ሱሪዋ ደግሞ እንዴት እንደምታምርብሽ የተባለ የምትሞጋገሽበት ያለበት የሶሻል ስትራክቸርን ይመስላል ሰውና አሊስ ወይ ጓደኞችን መቀየር መልካም ነው ጥሩ ጓደኞች ስነ ምግባር ያላቸው ጓደኞች ሙስሊም ጓደኞች ጋር ብትይ በጣም አሪፍ ነው ሌሎቹ ጋር ተዋይ ማለት ሲሆን አንቺ ነሽ ተጽዕኖ ማሳደር መሆን ያለብሽ እንጂ እነሱ አይደሉም አንቺ ላይ ተጽዕኖ ማሳደር የሚገባቸው cuz ያሹ ነገር በጣም bigger than anything so መማር ያስፈልገናል አብረን እንማራለን ኢንሻአላህ አይደብርሽ ለጊዜው ራሱ ለመናገርሽ የጭንቀትሽን አላህ ያቀለልልሽ next time ሂጃብ ለብሰሽ አብረን እንሰግድ ወይ ሰገድኩኝ እኮ ብለሽ ሴሌብሬት አድርገሽ የምትነግሪኝ አላህ ጥሩ ዜና የምትነግሪኝ አላህ ያድርግሽ እላለሁ ኢንሻአላህ ደግሞ አያቅትሽም anything is possible እኛ ብዙ የሚያቅቱን ነገሮች ነው ዱዓ ማረግባቸው ብዙ አሉ ከኔ አቅም ሳይሆን ባላህ በቃ አላህ አቅም ነገሮችን ይስተካከላል ዱዓ ማረግበት ስለዚህ ዱዓ ማረግበትን ቦታ ማጣት ግን ትልቅ ዋጋ መክፈል ነው I rather lose myself ራሳችሁን ሉዝ ማድረግ ይቀላል ያንን ቦታ ከማጣት ስለዚህ አብሽሪ እህቶች አሉ ከታችን ፎሎ አድርጋቸው ጓደኛ በጣም ወሳኝ ነው በጣም ምርጥ ቤተሰቦች ይኖሩሽ ዙራሽን አንቺም ደግሞ ካልሆነ በጣም ካላጋ ኢንተራክት ስታርጊ እሱ ራሱ ነገሮችን ያቀለልሻልና ዋናው ፍላጎት ነው እውነት ፈልገሽ ከሆነ የጠየቅሽን እኛም ዱዓ እናደርጋለን ኢንሻአላህ አላህ ያግዝሽ የኔ ይወድሽ አብሽሪ ቢያንስ ሌላ ነገር አይደለም ያልሽው እንዴት ላድርግ ጨነቀኝ ስለሆነ አላህ ጭንቀትሽን ያቀልልሽ አምሹር ከባባድ አንድ ሰለምቴ እህታችን ነበረች እዚህ ታስታውሷት ይሆናል እኛ ጋር ነው እዚህ ሻሃዳ ያዘችው እና ጩጬ ናት ቤተሰብ ጋር ነው የምትኖረው ያው ወደ እስልምና እንደመጣው አካባቢ በጣም ብዙ ልጆች ወደ እስልምና ይመጡ ይጠይቁ ነበር እንዴት ሙስሊሞች ምናምን በውስጥ ይጽፉልኛል ለዚህ ያመጣቸዋል አሁን ግን ብዙዎች በውስጥ ሲጠይቁ በውስጥ የተመለሰላቸው በውስጥ ሻሃዳ ያያዙን አልহামዱሊላህ በጣም ብዙ ልጆች በውስጥ እየሰለሙ ነው በፊት ግን ሲጠይቁኝ ነው ወደ ላይቭ ላይ ነውና በዛው እንማርበታለን ላቸዋለና እዚህ ጋር ጠይቀን ነበርና ተጠይቅ ነበር ምናምን በጣም ሂጃብ ሰለመች ከሰለመች በኋላ በጣም ችግሯ ምንድነው ከቤተሰብ ጋር ስለምትኖር እንዴት ልስገድ ነበር ሩም ገፍታ ትገባለች እናቴ ሂጃብ አድርጌ የሆነ ነገር አለባበሴ ስለተቀየረ በጣም ጥርጣሬ ላይ ናቸው ምናምንና በኃይለኛው ዱዓ አድርጌ አልኳትኝና እኛም እናረግላት ነበር እና በቃ ያላ ስራ ጅንቅ አይደለ ከልቧ ከመፈለጓ የተነሳ the whole family ተነስተው ወደ ካናዳ ገቡ ከነበሩበት ሲቹዌሽን ካናዳ ገቡ ሁሉም የምነግራችሁ ፕራክቲካሊ እዚህ የምታቋት ከኛ ጋር ሻሃዳ ያዘች ከኛ ጋር ብዙ ፈተና ያሳለፈች ልጅ ናትና ምናልባት አንድ ቀን መታየቷን ታጋራን ይሆናል ጠፍታለች እንደውም አሁን ረጅም ጊዜ ካገኘዋትና እዛ ገባው ግን አሁን ያ ሲቹዌሽን እንዳይቀጥል እንዴት ላድርጋለች አሁንም ዱዓ አድርጊ ምናምን ከዛ የሆነ እንደዚህ ሙስሊም ኮሚኒቲ ያለበት እንትን ቁጥሮችን ሰጠናት የእህቴ እንደዚህ ላይ ሰጠኝ እህቷ አንደኛዋ እዛ አለችና contact arking you know chat like life is going you know alhamdulillah imagine የምትፈልጋቸው ነገሮች በሙሉ ሆኑ ማለት ነው you know ስለዚህ በየትኛው መንገድ አላህ እንደሚያስተካክል ከልብ ከውስጣችን የፈለግነው ነገር ከሆነ በጣም ነው የሚቀለውና የሚያቀልልን ማምላካችን so ኢንሻአላህ ይሄን የነገርኩሽ ፈትዬ ምናልባት ከተቀመሽ ላንቺም መማሪያ ከሆነሽ በሚል ነው because ይሄ የወደተኛ ኤክስፒሪየንስ የተከሰተ ነገር ነው ሌላ አንድ ደግሞ ጨምርልሽ እዚሁ የሰማናት እታችን ሙስሊም ሆና ተወልዳ አድጋ ሂጃብ አትለብስም ነበር ጥሩ ላይፍ ላይም ስለነበረች ውሎዋ ግን
ያንን ስለማይመስል እኛ ጋር መጣ እንዴት አንቺ ከኋላ የመተሽ ሰልመሽ ሂጃብ እንዴት ለበሽ ብዬ ላይክ ከራሴ ጋር ልተጋብቼ ነው መልበስ። ከዛ በኋላ ስለብስ ሞር ወደ ትምህርቱ ሞር ፎከሱ እኔ የተወኩትን እስልምናዬ በጣም ሃይሊ ሞቲቬትድ ሆንኩኝ አለችና ላይክ አንዳንዴ ትመጣለች እሷም እዚህ ላይፍ ትገባለች እና ይቀይራል አንድ ነገር ሰበብ ያረግልሻል አላህና እውነት ግን ከልብሽ ያን ነገር ከፈለግሽው you'll pay a price somehow ትንሽ የሟጋ ብትሆን መክፈሉ ደግሞ it's okay አላህ ግዘናል አብሽሪ ያንን ይመስላል ሰው ከኤምሬት ያላችሁ እዛም ባላችሁበት ይላክላችኋል ለቃ ሳውዲም ቢሆን ይላክላችኋል ሳውዲም ብዙ ኦርደሮች ካላችሁ ወደ ሳውዲ ምንልካለን ኤምሬት ምንልካለን እዚህም ኢትዮጵያ ላሉት ደግሞ ሶሪ ቅርታ እናደርጋለን ማለት ነው ስለዚህ ጅልባብ ሂጃብ ድሪያዎች የኢትዮጵያም ከፈለጋችሁ ዲዛይኖች አሉ cuz I'm a mediator ስለዚህ በዚህም ያርቁ አመጣላችኋለሁ መሀል ላይ ሰውኝ ሰው እንሰራለን ማለት ነው አብረን መስራት የምፈልጋቸው ነገሮች አለ የምትሉት ካለም ደግሞ ሐሳቡን አምጡት እናየዋለን ሁለተኛ ሌላ እስላማዊ ድርጅት ለይሄ አሁን ይሄ አብያው ድሪያው ምናምን ይሄ የራሴ እንጀራ ለቤተሰቦቼ የምቀልብበት ራሴም እየበላው ማድርበት ነው ወአለይኩም ሰላም ወራህመቱላህ ሁለተኛ ያው እስላማዊ ድርጅት ጀምረናል እንዳላ ፈቃድና ብዙ ልጆችም የተሳተፉበት ነው እስላማዊ ድርጅቱ ሰለምቴዎች ከአረብ ሀገር ተመላሾች እንዲሁም ደግሞ ለጊዜ ትምህርትን መጠቂያ አጥተው ለ4 ወር እስከ 6 ወር አብረው የሚማሩበት ስለ ሰላት ስለ ተለያየ የምናደርግበት እስላማዊ ድርጅት ጀምረናል በቅርቡ እንዳላ ፈቃድ ኦፊስ ይኖራል ማስተማሪያ መጽሐፍቶች እንዳላ ፈቃድ ማለት ነው አሁን just an idea የተነሳው ወደ ፕራክቲካል ወደ ምድር ለመቀየር እየሞከረ ነው cuz እንደዚህ አይነት ተቋም የለም አዲስ አበባ ላይ according to አዲስ አበባ ነው ያወራቸው ያለው ብዙ ድርጅቶች ተጀምረው በራሳቸው ሪዝኖች የተለያዩናል እኔ ጋር ገንዘብ አይገባም ከኔ ጋር ንክኪ ብዙዎች ጥያቄ እኔ ገንዘብ ያዥ አይደለሁኝም አካውንታንት አይደለሁኝም ኡስታዝ አይደለሁኝም እጅስ ያሳቡ ተካፋይና ሐሳቡ ጋር ሆኖ አብረው የሚማሩ እህቶች ጋር አብሬ ማራ ብሬ ላይክ እንትኑ ለማለት ያህል ነው እኔ ጋር ምንም የሚነካካ ነገር የለውም እንደዚህ አይነት ነገሮች የራሱ አካውንት የባንክ አካውንት አለው ሰፖርት ማድረግ የምትፈልጉ የራሱ ድርጅት ተቋምነቱ እንደ ተቋም ነው ማንኛውም ነገር ያስተምሮትም የዲን ትምህርቶች everything ማለት ነው የሚሆነው so ይሄ በድርጅቱ ጋር ኮንታክት ማድረግ የምትችሉበትን ኮንታክቶች ዌብሳይቶች የተለያዩ ነገሮች በቅርቡ እናዘጋጃለን እንዳላ ፈቃድ ምናልባት ምድር ላይ ነው ሳልፍ at least I did something ለአላህ መንገድ ወይ ደግሞ እንደ ሙስሊም የራሴን ኮንትሪቢዩሽን ምን አድርጌ ያለፍኩ ሲባል at least በትንሿ ይሄኛው ቢቋቋም ነገ ላይ እኔን ራሱ በማያስፈልግበት መልኩ እህቶች ሲሰልሙ ወይ ደግሞ ከአረብ ሀገር ሲመለሱ ሰልማው የመሳሰሉትን ችግር የሚቀርፍ ተቋም ይኖረናል ማለት ነው እስላማዊ ድርጅት እንዳላ ፈቃድ ሰው ኢንሻአላህ እሱ ላይ እንሰራለን በሂደት ሁሉ ነገር ባንዴ ፉል ሙን ላይ ይሁን የምንለው ነገር የለም ኢንሻአላህ እንደዛ ይመስላል እንግዲህ ሰው አታስገቡኝም እንትን ልሻለሁ ሀያት ሰለምቴው አለች አይደል እሷን ግሩፕ አስገቢኝ ቢያለ ጊዜ አሁን እዛ ላይ ነው ሙፈይሰል ያደረግን ያለ ነው አድሚን አረግሻለሁ እንደውም እንትን ታደርጊያለሽ ታግዣለሽ የራሱ ማገዝ የሚችሉበት እንትን አይደል የምትፈልጉት ሰው everybody is invited all the Muslims are invited by the group የከሌ ነው የከሌ የሚባል አይደል እስላማዊ ተቋም ነው ሁላችሁም you're invited በመትፈልጉበት መልኩ በማማከር በማስተማር በአይዟችሁ በማለት whatever I want to contribute የምትሉት ነገር ማንኛውም ነገር ይሄ ለአላህ ብለን የምናደርገው ፓርት ስለሆነ ሁላችሁም you're invited የኢትዮጵያ ሙስሊም የሶማሌ ሙስሊም እና ሙስሊም ይባል የለም all the Muslim እኛ አገራችን ላይ ሆነን ሰለምቴዎች ተምረው ተለውጠው አግብተው ህይወታቸውን አትሊስት ግሩፕ አልከፍታለኝ እኮ ቆይ እንትን ልሻለሁ ቆይ ሀያቲዬ ቆይ መልስልሽና በውስጥ ጻፊልኝ ለክልሽና ሼር ታረጋለሽ ግሩፕ ካልከፈተ ደግሞ ሌላ ግሩፕ አድርገን እናስተካክለዋለን ኢንሻአላህ እና ሰው ይገነቢ ሁሉም ሙስሊም እንትኖች እንደዚህ ያላረጋችሁም እንደዚህ ያልሆነም ብሎ ሁሌ ማለዛዘን አያስፈልግም ሰው we just gonna thank you for the rose አበባ ማለት ቲክቶክ thank you እና
የምናደርግበት ይሆናል ኢንሻአላህ። አንዱን አመት እኔ ራሴን በማስተማር የራሴን ፈተናዎች በማለፍ የራሴን ነገር ሰልፍ እንትና አክቹዋላይዜሽን ወደ እስልምና ራስን ወደ ማወቅ ወደሚለው ሞር ፎከስ አድርጌ ነበር። ቤዝዶን ራስ ወዳድ መሆን ያስፈልጋል። እኔ ሳላቅ ሰዎችን ወቁ ምናምን ይከብዳል። አሁን ላይ ደግሞ እኔና እህቶቼ ፕሮብለም ያየሁበትን ክፍተት እኔና እህቶቼ ቴንኪ ሰማች አለ ወደጅል የምንቀየርበት እንዲሆን ማለት ነው። ይሄ የምናደርገው ነገር አሁን ደግሞ አሰ ግሩፕ እየሰፋን መሄድ አለብን። ሁሌ መጥበብ የለብንማ። ከአረብ ሀገር ሲመለሱ እህቶች እኔ እንዳጋጣሚ ሆኖ አዘጋጅቼ ቤት ምናምን አለችኝ አለ የሰጠኝ ፈቲ ትባላለች። አንቺ ሴትዮ ፋጡማ በሙሉ ስሟ ወይ ትለኛል ፋጤት ትባላለች። ፋፊ እኔ ስሟን ሁሉ አንዳንድ ጊዜ በብዙ ስም ነው በቤቱ ሰው ስሙ ብዙ ነው። እሷን አላህ ሰጠኝ እንጂ ስትሬት ሄድ ወደ ቻሌንጁ ብገባ ኖሮ እንደመጣሁኝ ከባድ ይሆን ነበር። ስትሬት ቱ ዩር ፋሚሊ መስገድ የማትችሉበት ሲቹዌሽን ውስጥ ምስል ባለበት ወይ ደግሞ ቤተሰቦቻችሁ ፕሬሸር በሚያደርጉባችሁ ጊዜ ፕሬሸር ትደረጋላችሁ። ገባችሁ? ላይክ ፕራክቲካሊ ዳስ ቻሌንጅ። ግን ያ ቻሌንጅ አትሊስት የሚቀንስበት ለተወሰኑ ወራት ቁጭ ብለው ማሰብ የሚችሉበት ኤንቫይሮንመንቱን ከሶሳይቲው ባህል አኗኗር ምናምን የሚያደርጉበት ቦታ ብናዘጋጅላቸው ሞር ዩ ኖ ቴንክ ዩ ሶ ማች። አረ በቃ የሚሆንበት ይሆናል ማለት ነው እንዳላ ፈቃድ። ኢዝሊ አክሰሲብል የሆነ የሚታወቅ ቦታ ሰዎችንም የምንቀይርበት ይሆናል ኢንሻአላህ። ትልቅ እቅዶችን ይዘናል እዛ ውስጥ እዚህ ጋር እንደዚህ ነው ማንላቸው። ግን it's not only me የሁላችሁም ስለሆነ ኢንቫይት እናደርጋችኋለን ማለት ነው። አይ እኔ ዱዓን ማድረግላችሁ እሱ ትልቁ ነገር። አይ እኔ በመገኘት አብሽሩ ነው ማለት ይሄ ራሱ ትልቅ ነገር ነው። ላይክ ኢዚ የምትሏቸው ነገሮች ለሰዎች በጣም ተስፋ የሚሰጥ ነገሮች ናቸው። ተስፋ መስጠቱ ራሱ ትልቅ ነገር ስለሆነ ኢዚ አድርጋችሁ እንዳታዩት በጭራሽ ማለት ነው። ስለዚህ አትሊስት እኛ በመናልፈበት ዘመን ይሄን ነገር አድርገን ብናልፍ ለሌላ ሰዎች እድል እንሰጣለን። ሶ እኔ አም just a part of the idea ሐሳቡ ነኝ እንጂ ብዙዎችን ነገሮች አብረን የምንሳተፍ ምና ይሆናል እንዳላ ፈቃድ። መጀመሪያ የራሴን ስራዎችን እናደራጅና እንዳላ ፈቃድ እንቀጥላለን ማለት ነው። ሶ እንደዛ እንዳልኳችሁ ነው። ኦርደር ማድረግ የምትፈልጉ ሰዎች በውስጥ ጻፉልኝ። በጣም አመሰግናለሁ። ዱአ አድርጉልኝ። አትሊስት እውነት ውዴታ ካላችሁ ዱአ አድርጉልኝ። አዲስዬን እህታችንን ሰለምቲው እህታችን ነገ የብዙ እህቶች ተስፋ እንደሆን ለራሴም ለደሞ በስጋ ለወለድኳቸውና ለወለዱ ቤተሰቦች ደግሞ አትሊስት ኩራት እንደሆን ዱአ አድርጉልኝ። ኩራት በቃላ ኢዝ ላይክ ምን ተባሉት ኩራት ያድርገን የሰው ዲስአፖይንትመንት ላለመሆን ማለት ነው። ሶ ኢንሻአላህ ምን ሞክራለን። አይ ፌልም ካረ ቅዱስ አይደለሁም። ብዙም ኤክስፔክት ካረጋችሁት በል እንዴ አዲስ ተሳሳተች አዲስ ወደቀች ምናምን ብላችሁ እንትን ዲስአፖይንት አትዩ። እኔ አም ሂውመን ለመሳሳቴ ሁሉ እየታረምኩ መሄድ ነኝና አሳየት ሄሎ ነጋቱ ሰላም እና በጣም ተሳሳች ነኝ። ቅዱስ መንደር ውስጥ ቅዱሳን አይደለም like I make mistake obviously cuz ሌላ ድል ሲሰጠኝ ዛሬ ላይ አላህ ነው እንጂ ያላቅ ቀጣዩን ስቴፕ ምን ላረግ እንደምችል ስለማላቅ አንድ ልባችሁ እንዳይሰበርና ካጠፋው ይቅርታ ጠይቃለሁ እንዳልኳችሁ። ግን ያላጠፋሁትን ሰው አሁን ባለፈው ይቅርታ ጠይቄያለሁ ስል ያላልኳቸውን ሰዎች ይቅርታ ጠይቅ ነው እንደዛ ነው ላይክ ለማንኛውም ሰው ነው ምድር ላይ ያለ እንጂ ስፔሲፊካሊ ሳምባዲ ቢ አይደለም። ማላቀው ቦታ ትነካላችሁ ሳታስቡትና ክርስቲያኖችን ሊሆን ይችላል ሙስሊሞችንም ሊሆን ይችላል። የሆነ ሰዎች በእነሱ እንትን ውስጥ ደግሞ መነጽር አይደለ የሰው የሆነ መነጽር ይኖረኛል። እኔ ሀያትን ማያትና ሀያት እኔ በሚለው መልኩ ካልሄደች በቃ ጥፋት ነው ለኔ። ስለዚህ ያው ለኔ ጥፋት ፋይን ግን obviously she's just being human ማለት ነው። ስለዚህ I love being አንዳንድ ጊዜ አምላኬ ከፈጠራቸው ፍጥረታቶች ማለት ልዩ አድርጎ ነው ሰው አድርጎ ስለፈጠረኝ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። ደስተኛ ነኝ።
ስለዚህ አላፍብኝ አንዳንድ ጊዜ አምላኬ ከፈጠራቸው ፍጥረታቶች መሀል ልዩ አድርጎ ነው ሰው አድርጎ ስለፈጠረኝ በጣም ደስተኛ ነኝ። ዩዥዋሊ እንትን አይደለማ ጫማ ይቀራ ጫማ ትገዛላችሁ? ጫማ ይገዛ you buying if I bring no yes no አስተያየት የለም። እሺ ኔትወርክ ይዞኝ ነበር። ወይ ኔትወርክ ሄዳ ነበረ እና ትገዛላችሁ አገዙም ነው ጥያቄ የነበረው። እሺ ኮኔክት ላድርገው ነው እኔ አልሐምዱሊላህ ደህና ነኝ። እና ጫማ ትገዛላችሁ አትገዙም? አሁን ምን ጫማ ባመጣ ጫማ ትገዣለሽ? ጫማ የኔ እግር በራሴ በምፈልገው ስለሆነ ኦንላይን እንትን ይከብደኛል እና እንደ ራሴ ስለሚመስለኝ ሞር አይቼ በልኬ ደግሞ ለመመለስ እንትን ዋይናታ ሌትስ ትራይ ኢት በተወሰነ እስቲ ጫማ ምን ሞክራለን። በቃ እስቲ ግን መጀመሪያ ስኪን ኬር ፕሮዳክቶችና አባያ ለወንዶች ደግሞ ምንድነው የክላስ የምትለብሱት? ወንዶች ምንድነው የምትለብሱት? ምንድነው ላይክ ቲሸርቶች፣ ቶቦች ላይክ ኢትስ ኦብቪየስ ለረመዳን ግን ጂንሶች ሜቢ ወንዶች ጀለቢያ አስመጣለሁ ኢንሻአላህ እናስመጣለን እንዳላ ፈቃድ። ሸሚዝ ግን ዩዥዋሊ እያያችሁ ነው ኦር ላይክ በኦንላይን ኦርደር ታደርጋላችሁ? ሸሚዝ ስትንቀላቀል ቶቦች እናመጣለን። ኢንሻአላህ በቃ የኢትዮጵያ የሆነ ሰዓት ኔትወርኮች አሉት ለባሌ። እሺ የመጀመሪያ አንድ ቶብ አዘሻል አልሐምዱሊላህ ብለን እንውሰደው። የት ነው? ኦንላይን ነው፣ የትም አይደለም። ለልጆችም ገዛለሁ። እሺ የልጆች ከባድ ነው ባይዘው የልጆች ከባድ ነው። የልጆች በጣም ከባድ ነው። አንድ ቁጥር ሲያንስ ሲረዝም ምናምን በጣም ከባድ ነው የልጆች። አይ ካንት ፕሮሚስ የልጆች እንደዛ ስለማስብ ነው። በደንብ ቶፕ ሸፍ ስኪን ክሬም የሴቶች በደንብ ነው የታሰበበት። ለስኪን ኬራችንም ቀሚሳችንም አባያችንም ምናምን እንሸጣለን ኢንሻአላህ በደንብ እናመጣለን። እሺ እንዳላ ፈቃድ። የልጆች ከባድ ነው። የወንዶች እናንተ ትልልቆቹን ሞክረውና አምሹር ሊያዋጣ ይችላል ግን አይ ቲንክ ከባድ ነው። ከዚህ በየደቂቃው ነው የሚያድጉት። ላይክ ኤቭሪ ኢች ሰከንድ ኤቭሪ ፋሽን ይቀያየራል። ዲዛይኖች ነው ያለሽበት ይመጣሉ። መምጣታቸው እኮ አይደለም ለመለካት አይሲ እሱማ ገባኝ። እኔ ራሱ ለማስመጣት እኮ ነው የምልሽ። እኔ ራሱ ለማስመጣት ፍትለውንዶች እሺ ምን ላምጣ ለወንዶች? ጀማል ምን ላምጣሽ? የጠየኳችሁ እኮ ነው። ሽቶ እሺ ሽቶ ላይክ ሽቶ ደረጃ አለው ታውቃላችሁ አይደል? ሽቶ ያ you have to order ካረጋችሁኝ ያመጣለሁ። seriously if you order I will የምታዙኝ ከሆነ ኢንቦክስ አድርጉልኝና እንደዚህ አይነት ሽቶ ከዛ ኢትዮጵያ ደስ የሚለው እንደ ኤምሬት አትደበሩብኝም። እንትን አለ ቴሌ ብር አለ ኢሲቢኢ ብር አለ ትራንስፈር ታደርጋላችሁ ኦርደራችሁ በዛ ሰዓት ይመጣል ማለት ነው። ኤምሬቶች ያዙና ልክ ሲደርስ ምን እንደሚያደርጉ ታውቃላችሁ? they block you ሽቶ እሺ ኢንቦክስ አድርጉልኝ ቁጥራችሁንና አሁን ኮንታክት ሽቶ የምትፈልጉ 1000 ብር የለም 1000 ብር የለም ሽቶ ድሮ ቀረ I think it was long time ago አለ ግን እንደ እንትኑ ነው። ከዱባይና ከቱርክ ነው ማስመጣ ኢንሻአላህ። የፈረንሳይ ሽቶ አሪፍ ይመስለኛል። የዱባይ ፈረንሳይ ሽቶ ያ እሱም አሪፍ ነው። ማራኪ በሳቅ ሞታችሁብኝ። ኧረ የወንዶች የምትፈልጉት ሽቶ እኮ በዛ እንዳገኛል። ሱሪ ትፈልጋላችሁ? ዩዥዋሊ የወንዶች የልብስ ሳይዝ ተመጣጣኙ ደግሞ ነገር ይኖራል ላይ ነው
አላህ ከድህነት ያውጣችሁ። መጀመሪያ ደረጃ ደሃ ምን ተሻለን ከምንልበት ቦታ አላህ ያውጣን። like literally ድህነት ደስ አይልም ወላሂ። እንደዛ ነው የማደርገው ኢንሻአላህ። ያው በትረስት ምን እንደሆነ መጠን እንትን ለረመዳን ቱታ እሺ ቀድማችሁ ካዘዛችሁ የምትፈልጓቸው ነገሮች እናስመጣለን። ምንድን ነበር usually waist ሳይዛችሁ usually ኢትዮጵያ except አሁን ሙስሊሞች ስለሆናችሁ በበፊት ቢሆን ኖሮ I don't know ቦርጭ ምናምን ወንዶች ላይ ስለሚበዛ ለወገብ ሳይዝ ትንሽ ከባድ ሊሆን ይችላል። አሁን እናንተ ጋር ቦርጭ ማህበረሰብ እንዴት ናችሁ? እሺ thank you ዋናው ጤና ነው። ኤግዛክትሊ አላህ ጤና ይስጠን ከችግራችን አላህ ያስወግድልን። እና ወገብ ሳይዛን ብዙ ጊዜ እነዚህ ለወገብ ሳይዝ ምን ያለ ነገር ፍለጋ አስመሰለብኝ። ካልተናደዳችሁ አልወጣም አስመሰለብኝ። 32 thank you ክላስ አመሰግናለሁ። አይ ኦኬ ከዛ ላቀም የወገብ ብዙ ጊዜ ክፍለ ሀገር ትልካለች። ኢንሻአላህ እንልካለን። ኦፍ ኮርስ ወዮቹን እንፈልጋለን። ዋይናት እንልካለን። አብሶ ያው መሀል አትሊስት ሲቲዎች ቦታ ላይ የሆነ ነገር እንፈልጋለን፣ እንጠይቃለን በምን አይነት ወይ እንደሚላክ እቃዎችና ኢንሻአላህ። እና 32-34 ሪሰርች እየሰራን ነው በወንዶች አለባበስ ዙሪያ ላይ ሽቶ በብዛትም ከፈለጋችሁ ኦርደር እናደርግና ከኔ ብዛት ላይ አሁን በብዛት ኦልሞስት ገና ከቦታ ሽፍት ስላደረኩኝ ምናልባት ያላላኩ ሲስተም ሳውዲ ላይ እንዴት ነው የምሰራላችሁ? እኔ እምቢ ብሎኛል ላይቭ። እኔ ሳውዲ አይደለም። እሺ ጎበዝ። ሚዲየም ላርጅ ኤክሴል ኤክስኤክሴል ይዘዱ ባክ Thank you sister እህትዬው እናመሰግናለን። እንደዛ እናደርጋለን። መርጣችሁ ትወስዳላችሁ። ወደ ወሎ ባይዘው መምጣት ፈልጋለሁ። ወሎን አላየሁትኝ። የሆነ ጊዜ ላይ ወሎ ሄጄ ማየት ፈልጋለሁ። አሁን ስለ ሱሪ ትገዛላችሁ እያወራን የኔ ውበት ይቅርብኝ። ተውት አሁን for now መደናነቁ ሌላ ጊዜ ይቆየን ወንድማችን አይቢ አሁን ስለ ቱታ ስለ ሽቶ ስለ አልባሳት ምናምን ገበያ እያወራን ነውና thank you so much anyways ኢንሻአላህ ወሎ ገራገሩን መጣለን ሳውዝ አፍሪካ ትልካለች ኢንሻአላህ እንፈልጋለን። እዛም አይ ኖ ተኮሳትረን ህይወት ጨነቀች እኮ ሲገባ አይሰማኝም። ምን ይሆን ሴቲንግ ወይንም ደግሞ እንደ አዲስ ዳውንሎድ አድርጊው ቲክቶክን። እኔ ጨነቀኝ። ሌላ ስንት ነገር አለ። እንዴት አድርጋችሁ ነው የምትገዙት? ምን ላምጣላችሁ እያልኩኝ ነው እኔ ችግር። ወሎ ከመጣሽ ኢንሻአላህ አመጣለሁ። እንዴ ወገብ ስንት ገባ እያልኩኝ ወገብ ሳይዝ እያወራን ነው። የእናንተ ወንዶች ወገብ ሳይዝ ቦርጫ ወጣችሁ። ሄይ እንዴት የሴቶች ኮስሞቲክስ አስገቢ። ኮስሞቲክስ ሳይሆን መጀመሪያ ስኪን ኬር አለ አይደል? የቆዳ ይሄ ዳርክ እንዲጠፋ ብጉር የሚያጠፋ ነገሮች ምናምን ነገሮች ፋን አደርጋችሁና ከዛ ደግሞ እናንተ ሜካፑን ደግሞ እንትን ትላላችሁ። ፎር ናው ቆዳችን ፏ ማዲያት ያለበት የማዲያት ማጥፊያ ክሬሞች ምናምን እንደዚህ ያለ ስኪን ኬር ፕሮዳክቶች ሞር እናመጣለን መጀመሪያ አይሻልም? ዘስኪኑ ፏ ካለ በኋላ we can go from that ቀስ እያልን እንቀጥላለን። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ ውዷ? ደህና ነሽ? long time። ወአለይኩም ሰላም። ኦርደር አድርጉ። ምን ሞክራለን የለም ከሚባል አለ የሚሉትን ነገሮች እየፈለግን እናዛለን፣ እንሰራለን፣ እንለወጣለን ኢንሻአላህ። ከዛ እንግዲህ አላህ ብሎ ከዚህ ደግሞ ፊታችንን የማታዩበት ዘመን ደግሞ ያምጣልን። ጠፋሁ አይደል? አዎ ትንሽ ቢዚ ሆኜ ነው። ቱታ and ስቲስቲ ቱታ እና ሸበጥ እስቲ ሸበጥ እንኳን ከባድ ካልሆነ እሺ
ስኪን ኬር አዋጭ ይመስለኛል። አዎ ስኪን ኬር ግዴታ ነው። ሰዎች ስኪናችንን መጠበቅ አለብን። ከተፈጥሮ ጋር ላይን የሚያደርግ ፕሮዳክቶች ባልሆኑ መልኩ ኬር እንትኖች እናመጣለን ኢንሻአላህ። የቆዳ ፕሮዳክቶች፣ የፀጉር ትሪትመንቶች ላይክ እነዚህ የቦዲ ሎሽን፣ ክሬም ትሪት ማድረጊያ እናንተም ታዛላችሁ። ሽርብት ሚስቶቻችሁንም በቃ ስሙዝ እናደርግላቸዋለን ማለት ነው። በተፈጥሮ ሁኔታ ያለው ፕሮዳክቶችን እያመጣን እንጠቀማለን። እኛን የምጠቀመውን አብረን እንጠቀማለን። ኦብቪየስሊ ሰንስክሪን ኦብቪየስሊ እስከዛ ድረስ ወየኔ ማን እንዴት ነሽልኝ ይክማዬ ለምን አረብ ሀገር እህቶቻችን አሁን በማዲያት እንትን ብለው ምናምን ይጎዳሉ። ፀሐዩ ተፈጥሮ ነው። ግን ተፈጥሮን ትሪት ለማድረግ ሰንስክሪን ራስን ትሪት ማድረጊያ ወዮችን ስኪን ኬሮችን እያወረድን ዳውንሎድ እያደረግን አማካሪዎችን እያመጣን አሪፍ እናመጣለን። እኔ ወገብ ቁጥር 32 ነው። በቃ አሁን 32 እንደሚለበስ የወንዶች 32 ጀምሮ ገባኝ ኢንሻአላህ። ትልቁስ ከ32 ደግሞ ትልቁ ስንት ነው? 32 እና ከዛ እናረጋለን ማለት ነው። እንዳላህ ፍቃድ ውብ መቼም ቆንጆ የሚጠላ የለም። ራይት ስሙዝ መሆን ያው ሁሉም አላፊ ጠፊ ረጋፊ ነው። ግን በሚረግፍበት ግዴታ እርግፍግፍ ቀድመንኛ ማርገፉ እስቲ እንጠይቃለን። 38 እዚህ ተገቢ ነው። ራስና ለመጠበቅ አግባብ ነው ትላላችሁ ነገማች ነው። ስለዚህ ታዩት በቃ ምናምን ብላችሁ የምትሉ አይነት ናችሁ ወይንስ ነው ዋይናት አትሊስት ዛሬ እንኳን ቢኖር ፋብዬ መኖር ነው የምፈልገው የምትሉ ናችሁ? ላይፍ ኢዝ ሾርት። እኔ ዛሬ ፋብዬ መኖር በቃ ለቀለል አድርጌ መኖር የምፈልግ ሰው ነኝ። እና ቆዳዬን ትሪት ፋዋን ትሪት አውል ትሪት ሀዊሻዬ ቆንጆ ነገር በጣም የሚጠላል እንዴ? ቆንጆ ነገር የሚጠላል? ቆንጆ ምግብ መብላት፣ ራስን ትሪት ማድረግ፣ ኩኪንግ ደግሞ ስኪሌን አሳያቸዋለሁ። ቆይ አንዴ ሰሞኑን እንትንልና ጠፍቶብኛል እንዳልኳችሁ 4 አመት ብዙም ኩክ አላረግም ነበርና እስቲ ስኪሌን አሳያቸዋለሁ። የኢትዮጵያ ባህላዊ ምግቦች እንዳለ ይሞከራሉ። መቆየቴ ካልቀ I'm gonna show you የመጀመሪያ ምንሪክ የሚጠላ የለም exactly I have experience እሺ 38 ኢንሻአላህ በቃ ሀቢሻዬ ፋብለ መኖር ነው። ፋብለ በቃ መኖር ነው። ፋብለ life is short you know ባለ ግዴታ በኔ ከሀያት ጋር ፉክክር የለኝም። የኔፋ በአዲስ ነው ወር ላይ ከከሌ ጋር ፉክክር የለውም። የኔፋ በአዲስ ሌቭል እና ደረጃ ግን ፋና ምለው ለእንደዚህ ለምን በቃ አንቺ ድልት ብለሽ የምትኖር ኢኮኖሚ ምናምን የሆነ ነገሮችን ስናወራ እንደዚህ ማልፍ ያለው ሄዶ ድልት ብለሽ የምትኖር ነው መስለ ምናምን አለ why not life is short you know ሜደማ በቃ like I just love being simple ህይወቴ ውስጥ ሞዶን በልቼ ፈልጎ ለብሼ you know የታባት ፋብዬ ነው የምኖረው ወላሂ ባለኝ ባቅሜ። እሺ መጀመሪያ ሽሮ ኢንሻአላህ እንሰራለን። እዚህ ነው አልহামዱሊላህ አላህን ማመሰግን ለምን አማረራለሁ። ዛሬን መኖር እየቻልኩ አሁን አይቺን ሂር ናው ሞመንቴን መኖር ወዬ መድዬ እንዴት ነው ብትን በቃ ዛሬዋን እኖራለሁ። አሁን የማያግባባኝ ከሰዎች ያለው I live for today አሁን አንድ ደቂቃ ዛሬ መውጣት ካልፈለኩ ከቤት አልወጣም። ከዚህ ይሄ ሞመንቴን ነው መኖር የምፈልገው። if I want to do something I have to do it ማለት በቃ why not አልহামዱሊላህ ደግሞ ከሁሉም በላይ ላይ ተጠብቀንና የምትወዷቸውን ሰዎች የሚወዱትን ነገር ካደረጋችሁ ላይክ የምትፈልጉትን ነገር በምትፈልጉት በመጠን ግዴታ አሁን ሰው ምንድነው ውድድሩ እንጠይቅ ብለናል። እንግዲህ አው ራሱ ሰመሪ ያደርጋል ታውቃላችሁ ቲክቶክ እና I live for today ምናምን ስል ፉክክር ውስጥ ያላችሁ ይመስላችኋል ነው። እኔ I'm not in competition with anybody ከራሴ ጋር ነው። ከራሴ ጋር አዲስ ዛሬ እንዲህ ነው መኖር ያለባት በከሱ በራሴ ዓለም ፏ ነው። ምንጣፍ ላይ መንከባለል ካለባት አዲስ ምንጣፍ ላይ ትንከባለላለች። ምንድነው መውጣት ካለባት ሳር ከሆነ like why not ዛሬ እንደራሴ ነው እንደ ሰዎች ወይ ደግሞ እንደ ከሌ ውድድር የለውም የኔ ከራሴ ጋር ግን I just want to feel happy you know ያው እንትና ግቡ ደስታ አይደል አንዳንድ ጊዜ extremely ብዙ ባልና ሚስቶች ማለት ችግር ሲፈጠር ሰማለውና እሺ thank you ዱአ አድርግልን ነው so
ኤክስትሪምሊ የሆነ እህትሽ የሆነ ነገር ይደረግላት ይችላል ብዙ ጊዜ ስትጠይቃቸው የእሷ ባል እንደዚህ ያደረገ የኔ ባል እኮ አያደርግልኝም አይነት ኮምፒቲሽን ላይ ነው። ዋይናት እሱ ሊያደርግ የሚችለው እንደሱና እንደ ቤቱ ነው። ላይክ ያንን ኢምፕሬስ አድርገን ላይክ ለምሳሌ እኔ እንኳን የዲቮርስ ሪዝን አይደለም በበላና በጠጣ በውድድር አይደለም፣ ግን እሰማለሁና እንደ ግለሰብ መጀመሪያ እንደ ራሴ መኖር ስለማመድ ነው የሰውን ነው እንደ ግለሰብ እንደ ጋራታችሁ እንደ ግለሰብ እኔ ከራሴ ጋር ፍክክር ስለሆነ ከሌላ ምቀኝነት የምትሉት ነገር ሸር ምናምን የምትሉት ነገር ፕራክቲካሊ ዴይ ባይ ዴይ ከናንተ ይርቃል። ቢኮዝ ምቀኝነት ራሱ ከምንድነው ዲቨሎፕ የሚያደርገው ነው ከዚ ፍክክር ውስጥ ስላለ ነው። ውስጣችሁ ቀልባችሁ ምናምን የሰው ላይ አቴንሽን ላይ ምናምን ቤዝ ካደረገ ደን ያ ነገር ነው የሚሆነው። ግን ፕራክቲካሊ ወደ ራሳችሁ የምትመለከቱ የምታዩና አምላክን የምታመሰግኑ ከሆነ ኢትስ ኦኬ ነው። በጣም ዝቅ ብሎ መኖርን መልመድ አሪፍ ነው። እንደባለል መሬት ላይ ከፍታንም ካያችሁት ኢትስ ፋይን ነው። ሁሉ ነገር ግን ከፋም ለማዝቅ ዓለም ሁሉም አንድ ተቆፍሮ የሚገባ ውስጥ ነው አት ዘ ኤንድ የሚገባው። ስለዚህ የዛሬን መኖር live for today ነው። ሁሌ በየቀኑ ለሁለት ዓመት ይሄን መልእክት ቲክቶክ ላይ ስናገር ምናልባት ካያችሁኝ here and now ይሄ ፕሬዘንት ሞመንት መኖር ነው። ቻውና ሞመንት አለቻ ፕሬዘንት ሞመንት እቺ ሞመንት ለኔ ነው የተሰጠችኝ። እቺ ሞመንት ያጣብሷል እና እቺ ሞመንት መኖር ራይት ናው በቃ ይሄ ከዛ አላቀውም የነገን ያለፈውንም ሄዷል ላመጣው አልችልም። ስህተትም ሰርቼው ጥሩም ሰርታችሁ ኮን ሄደ ከደቂቃ በፊት እንኳን ከሰዓታት በፊት ሄዷል። ከዛ በኋላ ያለውን ደግሞ የኔ አይደለም ባለቤት ሶ ሂር ኤንድ ናው በአጠቃላይ መሐላው የምንረሳው እንትን አለ ፕሬዘንት የሚባል ይሄ ሞመንት ማለት ነው። ፕሬዘንት ሞመንት የተሰጠን ይሄኛው ፓስት ፊውቸር ፕሬዘንት ይባላል። በእንትን የምታውቁ ከሆነ ፓስት አለ ፕሬዘንት አለ ፊውቸር አለ። ፊውቸር እዚህ ውስጥ ደግሞ ፕሬዘንት ሞመንት ውስጥ ደግሞ ናው አለ አሁን ማለት ነው። ይሄ አሁን ራይት ናው እሷን ካፌ ስናገር አስቤ ስናገር አቃታለሁ። ቀጥሎ የምናገረውን ጭንቅላቴ ራሱ አያውቀውም። አንዳንዴ አስባችሁ ተናገሩ እንጂ ሲባል አንዳንዴ ላይ ፕሮሰስ ዩ ማይንድ ነው ያስቀመጣችሁት ነገር ስቶር ያረጋችሁት ዕውቀት ስብዕና ስነ ምግባር ምናምን ትሬን ያረጋችሁት የትናንትናው ስቶር ሆኖ የተቀመጠው ፕራክቲካሊ ፕሬዘንት ሞመንት ላይ ከደቂቃ በፊት የተዘጋጀ ያለፈ ነገር ነው። ያለፈውን ነገር አሁን ላይ አድርጎ እንዲናገር ነው። it's amazing አይደል? ያለ ስራ በጣም ድንቅ ነው። ይሄ ማይንድ ፕሮሰስን ያደረገ ኢማጂን you don't know አሁን እዚህ ጋር ወረቀት ከነበረ ጥናት እንኳን አድርጋችሁ ፕሬዘንት ለማቅረብ ብትወጡ you mind ያስቀመጠው ነው በቃላት መልኩ ይወጣ የሚመጣው ታውቃላችሁ አይደል? እንጂ አታውቁትም። ከደቂቃ በኋላ ራሱ አሁን ይዛነፍ ይችላል። የሆነ ነገር ድንገት አሁን ባትሪ ቢያልቅ ይቋረጣል። የሆነ ነገር መሃል ላይ አሁን ኤረር ቢገባም it's literally stop በእናንተ ባቀዳችሁት እንኳን አይሄድም። አንዳንዴ ፍሎአችሁ ቃላታችሁ ንግግራችሁ ድምጻችሁ ስሜታችሁ ምናምን ተዋቅሮ ባለበት ሁኔታ እንዴት ማለት who does that የኛ የጥበብ ስራ አይደለም ይሄ የአምላክ ስራ ነው። ሶ ያንን አሁን ላይ በቃ ሞመንቱ ላይ በማቃት ልክ መኖር ማለት ነው። ናው ሞመንት ፕሬዘንት ማለት በማቃት አለ አይደል? እኔ በምረዳት እቺ ሞመንቷን the best way possible ለማሳለፍ መሄድ ማለት ነው። ስለዚህ እቺን ሞመንት መኖር ሰዎች ጋር ይቅርታ ከጠይቃችሁ መብላት ካለባችሁ ማድረግ መስራት መለወጥ whatever የምትሏት ሞመንት እቺ ናት። ሰው ለማያውቀው ላልጨበጠው ፊቸር ነው ለምናቀደው 10 አመት እንዲያደርጋለው እንደዚህ ይሄ ሰው ቢሄቪየር ስለሆነ ነው እንጂ we don't know if we live የዛሬ 10 አመት በጣም የገነባችሁት ነገር ምናምን ነገር አት ኤንድ ራሱ የዛሬ አመት ፕላን ውስጥ ፈራርሶ ልታዩት ይችላልላችሁ። የታማመናችሁበት ነገር ላይኖር ይችላል። የለም ያላችሁት ነገር ደግሞ አት ኤንድ ኖሮ ሊሆን ይችላል። you don't know እኔም እናንተ ማናቀው ያልጨበጥነው ነገር ነው ማለት ነው የምንገዳደልበት። ነገ ላይ እገሌ ሊያስቀይመኝ ይችላል ብላችሁ ነው ቀድማችሁ የምታስቀይሙት። ነገ ላይ ሊለወጥብኝ ይችላል ብላችሁ ነው ቀድማችሁ ነገ tomorrow after 10 years ነገ ላይ አግብታ ወልጃት ነው you don't know ምንም እናቀው ነገር የለም። ስለዚህ አትሊስት እቺ አሁን ሞመንት ላይ የሚወዳችሁ ወዳችሁ የሚያከብራችሁ አክብራችሁ መኖር the best way possible it's okay። የጠላችሁትን ደግሞ ሰዎች በመጥላት ሳይሆን it's okay you move on life አታውቁትም ነገር ወዳጅ ሆናችሁ ታገኛት ስለምትችሉ you should be careful። ዛሬ ጠላት ያላችሁ ነገ ወዳጅ ነው like life is እንደዚህ ሰርክል ሉፕ ነውና just remind you የኔ ህይወት መንገድ ዘይቤ ከተጠቀማችሁ ተጠቀሙበት፣ ካልተጠቀማችሁም just drop somewhere ያረቃችሁ። ግን እቺ አሁን 24 የምድራዊ ሳይክል አለች አይደል? 24 ሰዓት እኛ የምንቆጥረው
አዲሱ ቤቴ ደስ የሚለው ነገር መስጂድ ቀርቧል ይሰማል። ኢትዮጵያ ውስጥ በፊት ባለፈው አይሰማም ነው። ይሰማችኋል? ሰማሽ? በጣም ደስ የሚለው ቅርብ በመሆን ደስ አለኝ። ታውቃላችሁ እጅስ በዚህ በቃ አሁን በአዝካር ጀምረናል። ሁላችሁም ወደ ሰላት ሂዱ። ወንዶች ወደ መስጂድ፣ ሴቶች ወደ ሰላት ኢትዮጵያ ያላችሁ ታዛን ብለዋል። ሰው እኔም ልውጣ አላህ ከፈቀደ በኋላ ላይ ቤት ኮንኩኝ ኢንሻአላህ እንደዚህ እንጫወታለን። ወአለይኩም ሰላም ወራህመቱላህ። it's a beautiful I'm so happy ግን it's close by ጧት ላይ ራሱ ማምለጣችሁ በመስኮቴ ነው አዛኑ በደንብ የሚሰማው ነው። like የሆነ ሳለ አላህ አልፈቀደ ቦታ ላይ ስትሆኑ ለካ ይሄንን አዛኑን መስማት ይናፍቃችኋል። የሆነ like you can't እና አሁን like close by በቅርቤ ለፈጅር ምናምን ምሬት ይያለን ስንት መሰላችሁ አላርም እናደርገው በየስልካችን አላርም አድርገን 3-4 ይጠርቶ ነው ምንም በመስኮቴ ነው የሚገባውና እንትን ልበል ካላችሁ ማምለጣችሁን በደንብ ነው የሚሰማው። እና አልহামዱሊላህ ለሁሉም እንደሚሆነው ነገር እና ለዛሬ ያው ምክራችን ይቀጥላል። ለትግራይና በደብረ ብርሃን ላሉ ወገኖቻችን እናስቧቸው፣ ሰፖርት አድርጉ፣ ያቅማችሁን አድርጉ። ሁለተኛ ልብስ ኦርደር ማድረግ የምትፈልጉ ሰዎች ወአለይኩም ሰላም ወራህመቱላህ ኦርደር ማድረግ ጀምሩ። ከዚህም ያላችሁበት ቦታ ላይ እንልካለን እናደርሳለን ኢንሻአላህ እንዳላ ፈቃድ። የተማከረን ደግሞ እንቀጥላለን ማለት ነው። ሰው መልካም ቀን ይሁንላችሁ፣ ያማረ ውብ የሆነ ቀን ይሁንላችሁ። ከአላህ ጋር ደግሞ መታችሁ ያዋላችሁበትን ትነግሩኛላችሁ ዛሬ እንዴት እንደዋላችሁ። ምናልባት ምክሬን ሰርተው አለይኩም ሰላም እና ለሞን ያለን ቲክቶክ ጭር ብሎብናል። እሱ እስከ አጀስት እስከሚያደርግ ድረስ ያው ዙረት ቀንሱና ያው እሱ ነበር የቻለን ይዞን ቁጭ ብለን የምንሰማው። የራሳችሁን ቁርአን በመቅራት ጥሩ ወንድሞች ሌላ የከፈቱበትን ቤት ካለ እዛ ኮንትሪቢዩት በማድረግ ጊዜያችሁን አሳልፉ ኢንሻአላህ። ከዚያው ሼር ቢያንስ ባትገኙ ሼር ኮፒ ሊንክ አድርጉላቸው፣ ታብታብ አድርጉ። እነሱ በራሳቸው በአቅማቸው የሚችሉትን መልእክት ለማስተላለፍ እየሞከሩ ስለሚውሉ ያው በእጅስት እኔ የማደርገውን ነገር ነው አድቫይስ ማድረጋችሁ።
የማይረባ ቦታ ውላችሁ ኔክስት ታይም እናንተን መሰብሰብ ሌላ መከራ ነው የሚሆንባቸው። ሰው ቲክቶክ ኢንፍሉዌንስ ያደረገን ምናምን ለምትሉ ሰዎች ቀላል ኢንፍሉዌንስ ያደርጋችኋል። ቀላል ነው እንደሚያነጠራችሁ። ስለዚህ አትሊስት እንደዛ ብናሳልፋል አራኒ ምንም እንትን አይለኝም ምናምን ዘፈን ላይ ቁጭ ብለው ያዝ ቡጊ ምናምን ወር ደግሞ የሆነ ቦታ ከምንል አትሊስት ወንድሞች አለይኩም ሰላም የሚሉበት ቦታ ፈልጋችሁ ሼር ተደራርጋችሁ ካለበለዚያ በቤታችሁ ነገር አሳልፉት። እንደ ሀሳብ ነው። አይ እኛ የሚመለከተን እንትንን አግኝተናል ጥሩ ነገር ካላችሁ የሚያገኛችሁትን ጥሩ ነገር ታካፍሉናላችሁ ኢንሻአላህ። ከተመለስን በኋላ ተዘጋጅታችሁ ነው የእናንተን ሐሳብ ነው የምሰማው። አንድ እያስገባን ሐሳባችሁን እንሰማለን። አሁን እንስገድ እንብላ ምናምን ሪፍሬሽ እናድርግ ቀናችንን እንትን እንበልና እኔ እንገባለን። አሁንም አልጠፋም አይገባለን እንትን እንላለን። ልብሳችንን እቃችንን ምናምን እየሸጥን ቁጭ ብለን እንማማራለን። ምንም አማራጭ የላችሁም። ባይሆን I have to buy a bottle የውሃ መጠጫ እንደዚህ ቁጭ ብለን እንዳልደርቅባችሁ በኋላ ተጣብቆ ጉሮሮዬ ልክ ማውራት ስታቆሙ ለካ ይጠፋባችኋል። አሁን ቲክቶክ ላይ 8 ሰዓት 9 ሰዓት ቁጭ ብለን ነበር የምናወራው። አሁን አረፍ ብዬ ስመለስ ቀጣዩ ምንድነው የምለው ማሰለች መስል ከዚ ኢንተርቴይንመንት ነው። ሰውን እንደዚህ ኢንተራክት ያደርጋችሁ መቆየት አለባችሁና ራሱን ይቻል እንትን አለው ነው ይደክማል። ሐሳብ ከሌለኝ በቃ ለምን እገባለሁ እያልኩ ነው። እናንተንም ሐሳብ አዘጋጅታችሁ ነው ቲም ወርክ አብረን የተማማርን የተጫወትን እንላለን ኢንሻአላህ። እና አሁን ግን ልለያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኮሌክስ ይሆናል። መቼ ነው የሚመጣው? 29 ቀን በኋላ 30 ቀን ነበር 29 አድርገናል። ያው አንድ ቀን ቀነሰ። አንድ ቀን ቀንሷል። እንግዲህ 20 ከ29 ወደ ከ30 ወደ 29 ሻርፕ 30 ቀን እና እንደዛ ነው ኢንሻአላህ 29 days 29 days ትላላችሁ። ፈርመ ላክልኝ። ሁሉም ሰው እንደዛ ያለ ነውና ኦኬ አንድ እንደዚህ 100 ፍሬ እኔ ጋር አስቀምጠውና እየፈረምኩ ልክላችኋለሁ። ያ እንደዛ አደርጋለሁ ኢንሻአላህ። የተወሰነ እንትኑን ራሴ ጋር ግን ቃል አልገባም ላላረጋው ስለምችል ቃል አልገባም። ትናንትና አብዱ ነግሯችኋላ። ውጭ ሀገር የምትኖሩ የትኛውን ቦታ ላይ ካለው ስላለ አትጠይቁ። እንደዛ ብላችሁ እንዳይደጋገም ሐሳብ ተደጋጋሚ ነገር እንዳይሆንብን። አብዱ ማርካቶ የትም ሀገር ብትሄዱ አኺራም ልካለው ብለዋል። በቃ እሱን ድጋሚ ጠይቁ፣ አታንሱ። እኔ ኢትዮ መጣሁ። ማሻአላህ ደስ ይላል። አብዱ ጋር ነው የሚኖረው መቼ መደላ አብዱ ማርካቶ ጋር ይኖራል ኢንሻአላህ። እሱ ጋር ሌላ ቶፒክ የለም። እንትን እስቲ ርዕስ ቀይር ከመጽሐፍ ቶፒክ ውጪ ወይስ ለተቃረበ እናውራ? አይ ከ15 ቀን በኋላ በደንብ ፕሮሞሽን በደንብ እንሰራለን። እንዳለ ፕሮፋይል እናደርጋለን ምናምን። እስከዛ ግን ጀስት እርሱት ምን ችግር የለውም። የሆነ አጀንዳ ነገር ነበረ ቲክቶክ ላይ ያየው የነበረውና አንድ ክርስቲያን ልጅ ኮስት እንትን ብሎ እዚህ ጋር አይቼው ትዝ አለኝና
ኑሮ ተመችቶታል። ቤተክርስቲያን እያለ አይ ያሳዝናል። አይመለከተንም ግን በጣም ደባሪ ስራ ነው የሰሩት። እንደዚህ ነገር ያው እኔ እኮ ሲያለቃቅሱ እነዚህ ሰዎች የቤተክርስቲያን ፍቅር አላቸው እያልኩ ነበር። እንዴ ሰው ይሄን ያለው እንዴ ቤተክርስቲያን የሚወደው እያልኩ ነበር። ለካ ነገሩ ምናምን የራሳቸው ጉዳይ። ሌላ ለመጽሐፍ ፕሮግራሙ ይመጣል እንደዛ ብሎ ነግሮኛል። ስለዚህ ያኔ ታዩታላችሁ። ያኔ ከዛ ቀደም ብሎም ሊመጣ ይችላል፣ ግን ፕሮግራሙ ላይ ይገኛሉ ስላለኝ እሺ አፈጣጥረው ቀን ነው ያው የሚቆጥረው። የአብዲሳ መጽሐፍ ስልኬ ኦቨርሂት እያደረገ ነው ዛሬ፣ ምን እንደሆነ አላውቅም። የአብዲሳ መጽሐፍ አይበቃውም እሱ ነገር። ትላንት ተረግጦ ከትላንት ወዲያ ተረግጦ እኔ ምንም ማለት አልፈልግም። ኮንተንቱን አይቼ ነበር ቅድም ጠዋት ራሱ እያነበብኩት ነበር። ጠዋት እያየሁት ነበር እና አይ በቃ እውነት ለመናገር እንትን ስለሆነ ሳይሆን ጀስት ማይረባ ነገር ነው። እኔ እንደዛ ነው ያየሁት። ማይረባ የመጨረሻ የሚያስጠላ ነገር ነው የሰራው። አትሊስት ኮንተንቱን ማሳመር ነበረበት። አቋሙ የፈለገ ሲሊ ቢሆን የሆነ መጽሐፍ ማስመሰል ነበረበት። ይሄ እኮ ሲታይ ያላማረ ያው ሲበሉት ምናምን አይደል የሚባለው። የመጽሐፍትን እንትን የጠበቀ አይደለም ነው አንድ መጽሐፍ የሚጻፍበት መንገድ። እሱ ሼም ይዞኝ ነው የምላችሁ። ምን ያህል ጊዜ ፈጀብህ? በጣም ብዙ። በተለይ ማስረጃ መሰብሰቡ ላይ ከባዱ ፓርትም እሱ ነው። ታዲያው ማስረጃዎችን ኮሌክት ማድረጉ ነው። ማስረጃው ኮሌክት ለማድረግ በጣም ብዙ ጊዜ፣ በጣም ከምላችሁ በላይ። ምናልባት እዛ ፕሮግራም ላይ ልናገር ይችላል። ደስ ነው የሚላቸው። ምኑ ነው ደስ የሚላቸው? ሌላ ጊዜ እንታይ ትናንትና አውርተንበታል እኮ የመጽሐፉ ላይ እና መድገም ስላልፈለኩ ነው። አልፈለኩም መድገም ያን ያህል። ስለዛ ተውት። መቼ ነው የምናነበው? 29 ቀን ቀረው ሲይዞ 29 ቀን ኢንሻአላህ እርሱም እንደሚመጡ ተስፋ እናደርጋለን። እንግዲህ ምን ትላለህ? እንደዛ ብለን ቀጠሮ ይዘናል። እንግዲህ ያው 30 ነበር 29 ሆነዋል። ኦልሞስት ወር ምናምን ይሆናል ኢንሻአላህ። ያቀድማችሁ የምታዩት እናንተ ናችሁ። አላህ ያድርሰን። ወላሂ ዋናው እሱ ነው። ጉንፋን አይመስለኝም። እኔ እንጃ ይሄ የኔ ቮይስ ሆኗል። የራሱ ጉዳይ ስለቆየም ብዙም አያሳስበኝም። ቀድሜ የማነበው እኔ እዚህ ብትሆን ቀድመህ ታነባለህ።
አሁን ግን ወንድሞች ያነባሉ ያያሉ። እዚህ በዙሪያ ያሉ ወንድሞች ይመለከቱታል። ሸገር ያሉ ቀድሞ ይደርሳቸዋል። እሺ ወይ ልክልሃለሁ፣ ለአንተ ችግር የለውም። እኔ ያስልክልሃለሁ። ስንት ገጽ ነው? ሲደርሳችሁ ብታዩት አይሻልም? አይ ተናገር ያለው እኮ አይደል? ባለፈው ያነበራችሁ ልጆች ተናገረ ነበር። ልድገምላችሁ ነው? ምን ተፈጥሮ ነው? ፕሮፋይሉ ልቀይር እንደ የምር እየመሰላቸው ነው። ኤአይ ነው። እሺ ጋይስ ኤአይ ነው፣ አሻንጉሊት ነው። የሉም ሰዎቹ 600 ፔጅ ምን 600 ፔጅ ትችላላችሁ? ቢጻፍ ራሱ ማንበብ ትጨርሳላችሁ? ቢጻፍላችሁ 600 ፔጅ ያነበበ ሰው አለ እዚህ ውስጥ? 600 ፔጅ ሙሉ ያነበበ ሰው አለ? ወደ ጀርመን ላከው ምኑን? ቱ ማች 600 ቱ ማች እክትላጥ እዚህ ፎቶ ላይ እክትላጥ ይታያል እና ይቀራ እንደዛ ያስተዋልኩ ነው ሳየው። እክትላጥ አለው ተብዬ አሁን እንዳልወገስ እሱን እየፈራሁ ነው። 200 ከሱ በላይ ነው። 400 አነባለሁ። ጥሩ እንደዛ ነገር በቃ ጥሩ ግምት ነው የገመታችሁት። ሰው እንደዛ ነው። ኢንሻአላህ ፈረንጆች ጋር ድረስ አይደለ 604 አንብቤ አውቃለሁ። ምን መጽሐፍ ነው ያነበብከው? ነሮ ራሱ መጽሐፉ ትልቅ መጽሐፍ እሺ፣ የነቢያት ታሪክ የሚል እንትኑ ትልቅ ነው እና አቡ ቢላል የተረጎሙት የነቢያት ዝነት የተረጎሙ ነው። እሱ የተረጎሙ ወይስ ሌላ ተርጓሚ ያለው? እሱ አርታይ እንደሆነ ነው የማውቀው፣ ግን አቡ ቢላል የሚባል ነበር አርታይ ነው። ለዓላማት ዝነት የሚል አሪፍ መጽሐፍ አለ እና 30 ፔጅ ምንድነው? 30 ፔጅ ነው። በቀን ነው የምናነበው። በቀን የሚያልቀው ራሱ 30 ፔጅ ነው። አንድ ገጽ ለመጻፍ እኮ 30 ፔጅ ነው የሚነበበው አይደለ? እንደዛ እኮ ነው። አንድ ፔጅ ለመጻፍ ራሱ 30 ፔጅ ሊነበብ ይችላል። በጣም ብዙ ነገር እንትን ዳግ መጽሐፍቶችን ስትጠቀሙ ብዙ ነው ማንበብ ቼክ ማድረግ ያለባችሁ። የምታውቁት ታውቃላችሁ። ያለፋል የተወሰነ ትዕግስት ይፈልጋል ነው የምላችሁ። ክፍለ ሀገር ያለ ሰው እንዴት ነው የሚያገኘው? አላውቅም። አዲስ አበባ መጥቶ ነው የሚያገኘው። ቀላል አይደል? እየመጣ ነው የሚያገኘው። አንድ ሀፍታ ወደሚመጣ ሰው ካለ እንዲያቀብለው ያደርጋል ነው ሀሳቡ። እንደዛ ነው። ሌላ መፍቱም 500 ነው። ኦኬ እንደገመትኩት ነው። ጥሩ ነው። በቃ 500 ነው። አንኮ ትልቅ እንደሆነ ያስታውቃል። የሆነ ርዕስ ለማንሳት መቆየት ያስፈልጋል። ለመቆየት ፕሮግራም አልያዝኩም። አለይኩም ሰላም ወራህመቱላህ። እና ከ15 ቀን በኋላ በደንብ ፕሮሞሽን እንሰራለን ጋይስ፣ ተዘጋጁ። አሁን ፕሮሞሽን የምትሰሩልን ፕሮፋይል ያደረጋችሁት ባረከላሁ ፊኩም። ቀድማችሁን አንተ ናችሁ የምታገኙት። መቼስ ታውቃላችሁ። ፕሮፋይል እያየሁ ነው እንትን የማደርገው መጽሐፍ የምንሰጠው። ድንገት ካለቀም ፕሮፋይል ያደረጉት እንዳያልቅባቸው ቅድሚያ ከነሱ ነው የምንጀምረው። ያ ሰፖርት ካደረጉት ነው የምላችሁ። ሰፖርት ካደረጉት እንጀምራለን። እዚህ ሚዲያ ላይ ነው ሊያልቅ የሚችለው። ሪያዱ ሳሊሂን ከነሸርሁ ነው
ወይስ መቱን ብቻ? እና እንደዛ ነው ኢንሻአላህ። ቴሌግራም ምኑ ነው እስቲ? የቴሌግራም ነው። ኧረ ቴሌግራም ምን አለ ኮንታክት እንጂ ኮንታክት አልኩ። ኮንታክት እንጂ ምን አለ? ኮንታክት እንጂ ምን አለ? ኮንታክት እንጂ ምን አለ? ኮንታክት እንጂ ምን አለ? አይ ቴሌግራም ሳይሆን እዚህ ቲክቶክ ላይ ኢንሻአላህ። ቴሌግራም ጀስት ለእንትን ነው አይደል እንዴ? ቴክስት የምንደራረግበት ነው። ለቴክስት ነው ቴሌግራም። ኦኬ ጆይን በሉ። አይ ቲንክ እዚህ ጋር ለጥፈዋለች። እዛ ላይ ነው ማሳውቃችሁ ስኬጁል የምናደርገው እዛ ላይ ነው። ሰው ጆይን አድርጉ። ትኩስ ዜና የምናቀርበው ቴሌግራም ላይ ነው። ስለ መጽሐፉ አንዳንድ ነገር የምታገኙት። ኢንትሮዳክሽኑን ለቅላችኋለሁ ብዬ አስቤያለሁ። ከመጽሐፉ ላይ ቀደም ብዬ ለቅላችሁ ይሆናል የተወሰነ ኢንትሮዳክሽን ኦር ምዕራፉን የተወሰነ ምዕራፍ ስላችሁ የሚነበበውን ሳይሆን ኮንተንቱን ማውጫውን ለቅላችኋለሁ። አሊያም ደግሞ ከመጽሐፉ የተወሰነ ፓርት ለቅላችኋለሁ። ስክሪንሾት አንስቻለሁ ቴሌግራም ላይ ለጥፍላችኋለሁ ኢንሻአላህ። እንደዛ እናደርጋለን። የተከፈተ ቤት አለ እንዴ ጋይስ? የተከፈተ ቤት አለ? ወደዛ እንድንሄድ የነቢያት መንገድ ጆይንት የኮምፓራቲቭ ቤት አለ። ኮምፓራቲቭ የተከፈተ ካለ ወደዛ ላካችሁ። ጥሩ ቤት ካለ እኛ የምናውቀው ካልሆነ ጀስት ተውት። ፒዲኤፍ አለው እንዴ? ሳላ የለውም። አይ ፒዲኤፍ የለውም። አይ ቢኖረው እንትን አይደረግም ለጊዜው። አሚር አለ። ኦኬ ይቻላል። ሙክ ማፊዮ ጥያቄ ሊጠይቅ መልስልኝ ይቻላል። የፈቷ ጥያቄ ካልሆነ ጠይቅ። የፈቷ ጥያቄ ደግሞ አትደጋግም። ቴክስት አይቻልም። እሺ አይ መጽሐፉ ልታገኙ ትችላላችሁ እኮ ምን ግዴታ እንትን መሆን የለበትም። ካልቻላችሁ እኔ እሰጣችኋለሁ። እሺ ችግር የለውም። መግዛት ካልቻላችሁ እኔ እሰጣችኋለሁ። ፈቷ ነው ምንድነው? ስም ነው ማፊ የምትለው ልጅ ምን አይነት ጥያቄ ነው? ፈቷ ካልሆነ ኮምፓራቲቭ ከሆነ እስቲ በጣም ስለቸኮልክ አስተናግድሃለሁ። አንተን ንገረኝ፣ ጥያቄው ታይፑን ንገረኝ ከማስገባቴ በፊት። ካስገባው በኋላ ሚስቴ ጧት ምናምን እንዳትለኝ ስለፈለኩ ነው። ጥያቄ ለመቀበልም አይደለም የመጣሁት። ባይዘይ ግን አስቸኳይ ከሆነ ምናምን በዛኛው ጥሩ አይደለም በፒዲኤፍ ማንበብ እና ግዙት ነው ከቻላችሁ። ካልቻላችሁም አያሳስባችሁም። መግዛት የማይችል ሰው ያገኛል፣ ችግር የለውም። ችግር የለውም። እሺ ችግር የለውም። ቀጥል። ጥያቄ ምንድን መሰለህ? ቁርአን ቀርቶ የረሳ ሰው ትናንትና ኡስታዝ ምናምን ሲሉ ሰምቼ ነውና ቁርአን ቀርቶ የረሳ ሰው ምንድነው እንትን መፍትሄው? የረሳ ሲባል ማለት ቁርአን አንብቦ የሆነ ሰዓት ላይ ያነበበውን ቁርአን የረሳ ነው። ትናንትና ሲሉ ሲጠይቁ ሰምቼ ቁርአን ቀርቶ የረሳ ሰው የቃሚያ ቀን ነው እንደዛ ነገር ሲሉ ሰምቼ ነው። ማን ነው እንደዛ ያለው? እና ኡስታዝ ጀማል ማለት እንትን ሲሉ ሰምቼ ነው። ጥያቄ ሲጠያየቁ የቃሚያ ቀን ምን ብሎ ይነሳ ምናምን እንደዛ ሲሉ ሰምቼ። ኡስታዝ ጀማል ግልጽ እንዲያደርግልህ ጠይቀው። እኛ የምናውቀው አላህ አንድ ሰው ቁርአን ብቻ አይደለም ሌላ ነገርም ቀርቶ ሊረሳ ይችላል። ምንም ችግር የለውም። ሰው የቀረውን ነገር ይረሳል። ያው ሲጀመር የሚረሳ ሆኖ ፈጣር ነው ምናምን ስላለ የሚረሳ ነው። ሰው ደካማ ነው። የሚያውቀውን ነገር ይረሳል። በመርሳቱ ምንም ኃጢአት የለበትም። ላ ዩከሊፉላሁ ነፍሰን ኢላ ውስዐሃ ስላለ አላህ ነፍስን ከአቅሟ በላይ አያስገድዳትም ነው። ስለዚህ ከአቅም በላይ ሆኖበት ከሆነ በብዙ ኬዝ ልትረሳ ትችላለህ። አንተ በጤና ጉዳይ ልትረሳ ትችላለህ።
በብዙ ነገር ትረሳለህ አይደለ? አንዳንድ ሰው እንዲሁ በተፈጥሮ ራሱ የሆነ ነገር ቶሎ የመርሳት እንትን አለው። ይሄ ተፈጥሯችን ነው። ስለዚህ ልትረሳ ትችላለህ። ስለዚህ በረሳው ነገር በማታውቀው ከአቅም በላይ በሆነብህ ነገር አትገደድም ነው ሐሳቡ። ስለዚህ ማድረግ ያለብህ ደግመህ ትቀራለህ ነው። የረሳውን ነገር ደግመህ ታነባለህ። የቂያማ ቀን እንደዚህ ነው እንደዛ ነው የሚል ነገር እኔ አላየሁም። እንደዛ ነው የሚል ሰው ካለ ማስረጃውን መጥቶ ሊያሳየን ይችላል ነው። እንደዛ የሚባል ነገር ግን ችግር የለም። እንግዲህ ቁርአን ማለት እኔ ቁርአን በፊት ቀርቼ ስለረሳሁት ምናምን ስለማላውቀው ስለጨነቀኝ ቁርአን ደግመህ ከእንደገና በጥሩ ኡስታዝ ምናምን ቀራ ትኩረት አድርግበትና አንብብ። ከቻልክ ደግሞ ያው ከጎኑ ሲራዎችንም ተፍሲሩንም ቼክ ለማድረግ ሞክር፣ እንዳትረሳው። ከነ ማዕናው ከነ ተፍሲሩ ስታቅ ያው የመርሳት እንትን በጣም ዝቅተኛ እየሆነ ይሄዳል። ታሪኩንም ስታቀው አንድ ሱረቱል ፋቲሃን ስታነበው ከነ ተፍሲሩ፣ ሱረቱል በቀራንም ስታነበው ከነ ተፍሲሩ ብትሞክር ያኔ ታሪኩንም ስለምታውቀው አትረሳም። እና እንደዛ አድርግ። ለማንኛውም ኡስታዝ ጀማል እንደዛ አላለም እየተባልክ ስለሆነ ደግመህ ጀማልን ቼክ አድርግ። ናሽ እሺ፣ ኮሜንታችሁን እያነበብኩ ነበር። ምን ሌላ ተጨማሪ ሀሳብ አላችሁ? ተጨማሪ ሀሳብ ካላችሁ እንደዛ ምናምን አድርጉ። ባረከላሁ ፊኩም። እሺ፣ አንዳንድ ላይ አሪፍ ነው። ቁርአን አፍዞ የረሳ ወንጀለኛ ነው የሚል ነገር ሰምቻለሁ እኔ። ሐዲስና ቁርአን እንደዛ የሚል ነገር አለ? እስቲ ካለው ማስረጃ ይምጣና ቼክ እናደርጋለን። ሰው ወዶ አይደለም የሚረሳው፣ ካልተገበረ ይቀጣል ነው። ግልጽ ሐዲስ አለ። ካልተገበረው ነው። ቁርአንን የሚያነብ ሰው ያነበበውን ነገር በተለይ ሐፊዝ ሆኖ ማይተገብረው ከሆነ እንደ ቀልድ ነው የያዘው ነው ሐሳቡ። እንደ ቀልድ ነው ይቀርባል ምናምን ያደርጋል፣ ግን አይተገብረውም። ይሄ ቀልድ ነው የተያዘው። ስለዚህ ያ ሰው ይቀጣል እንጂ አንድ ሰው ናቹራል በሆነ ወይ ባደረገው ነገር አፋቅሮ ወዶ ባላደረገው ነገር ይቀጣል። ዲስ ናንሴንስ ደሞስት ናንሴንስ የሆነ ትምህርት ነው። ኦኬ እንደዛ ነው። ሰውየው በሽታ ሊኖርበት ይችላል። ብዙ ነገር ጭንቀት አይነት ነገር ብዙ ነገሮችን የሚያስረሳ ነገር አለ። አይ ናንሴንስ ነው። ገብርኤል ሚት ላረገ ነው። እስቲ አሁን ኤቴስቶች ላይ እንዲህ አታርገኝ። አሁን በዚህ ሰዓት እኔ እናንተ ላይ ለጊዜው ሀሳብ የለኝም ስለ አሁን ነው። በአንተ ምክንያት ሌሎች ኤቴስቶች እንዲረገጡ ሰበብ አትሆን። ገበሬ ነው፣ ገበሬ አይደለም ስሙ። ሶሪ ገበሬ አሪፍ ነው እና ዝም ብለህ አታውራ። አለበለዚያ ርዕስ ነው መቀየርብህ። ካሜራ ከፍቼ ርዕስ ነው ማረጋችሁ እና እንዲህ በሚዩት ብገላግል ነው የሚሻለው። አይ ብዙ እኮ ሚዲያ ላይ እኔ የማውቃቸው ኤቴስቶች ኤቴስት ቅብ ናቸው እኮ እንጂ የምር ኤቴስቶች አይደሉም። እንደዛ ነው እኔ ብዙ የማውቀው። አይ የቅድም ኮሜንት ሲያደርግ የነበረው ልጅ አይቼ ነው አንዱ ትዝ ያለኝና ስሙ ነው እንትኑ ነው ኤቴስት እንጂ እልም ያለ ደብተራ ነው። የውሻ ፕሮፋይል የሚያደርገው ልጅ የውሻ ፕሮፋይል ምናምን የሚያደርገው ልጅ ነበርና ስሙን ብዙም አላስታውስም፣ ግን እልም ያለ ደብተራ ኦርቶዶክስ ግን ሂስ በቃ ኤቴስት ነኝ ብሎ ክሌም ያደርጋል። ምክንያቱም ብዙ ነገር እንደዛ ይሻላል። አይታውት ስሙን ታውት አስፈላጊ አይደለምና እንደ ፕሮፋይሉ ነው ሐሳቡ። ፕሮፋይል ይገልጻል። ኦርቶዶክስ ሲነካ እሱ ነው የሚለው ብዙ ጊዜ እና እኔ እታዘባቸዋለሁ። የሆነ ከክርስትና ከተነካ የሚሉት እነሱ ናቸው እንዴ። ምንድን ነው የሚያገናኛቸው? ከዛ አይጠየቁ። እስልምናን ይሳደብና እነሱ እንዳትሳደብ ሃይማኖት የለኝም እኮ ነው የሚለው። እኔ ማምለጫ እኔ እኮ ተስፋ የቆረጥኩት ከዚህ በፊት ነገራችሁ የለ የሆነ ቤት ድሮ ነውና
የሆነ ክርስቲያን ልጅ ነበረ ቁርአን ብዙ ነው ምናምን እያለ የሚቀባጥር ልጅ ነበር እና አማን የሚባል ሰው ነበረ ኤቲስት ነኝ ብሎ የመጣ መጀመሪያ አካባቢ አማን ምናምን ስለተረሳ ስሙን ጠቀስኩ። ብቻ እሱ ቤት ኤቲስቶች ነበሩ፣ ሌሎች ኤቲስቶች ነበሩና አንድ ክርስቲያን ልጅም ነበረ። የሙስሊሙ ይሄ ክርስቲያኑ ልጅ ሲያዝ የማያውቀው ነገር አምጥቶ ይቀባጠራል አረብኛ ምናምን እያለ ከዛ ዛሬ ሲጠይቀው ልጁ ምንም የሚያውቀው ነገር የለም። ከዛ እዚህ ጋር የሚደነግጡት ገስት ላይ ያሉ ኤቲስቶች ናቸው። ገስት ላይ ያሉ ኤቲስቶች በቃ በጣም ነው እንትን ጥገኝነት አልኩኝ ምንድነው ይሄ ጎራነት አለ አይደለ የሆነ ለሱ ማድላት አይነት ነገር ወይ ደግሞ በቃ እሱ እንትን እንዳይል ነጥብ እንዳይጥል በጣም ብዙ ነገር ነበር ሲያርጉ የነበረው። በጣም ለ4 ነው 5 ጊዜ ነበር ሲያሰሩ በአንድ ጥያቄና መልስ ብቻ አደረግ። ብዙዎቹ የሆነ በቃ ስለሚጠሉ ነው ኤቲስት ነን የሚሉት እንጂ የምር ስለ ኤቲስትም ስለምንም ያን ያህል እውቀቱም የላቸውም። እስካየሁት ድረስ እኔ እየታዘብኩት ነው። አሁን አብዲሳ ራሱ እኔ ብዙም አላም ነው እንጃ። ለማንኛውም ኤቲስት ከኦርቶዶክሳውያን ናቸው ብዙዎቹ እና እንደዛ ነገር አላህ ይዳስታቸው። ያም ሆነ ይህ ሁሉም ኦርቶ ውስጡ ኤቲስት ነው። እንደዛ ሁሉም ኤቲስት ውስጡ ኦርቶ ነው የሚሻለው። ሁሉም ብለን ደግሞ አንዳንዶች አሉ እኮ ያው ይሰማቸዋል። ስምረት ራሷን እያኮረፈች ነው በዚህ ሰዓት እያኮረፈች ነው። ብዙዎቹ ሁሉም የሚለው ግን አንዳንድ ጊዜ ያው ሁሉ የሚለው ቃል ጅምሁር ሊያመላክት ይችላል። ሁሉ ከተባለ በኋላ ብዙን ያመላክታል። ይሄ ሁሉ የሚለው ቃል ሁሉ ምናምን አይደለም ብዙ ጊዜና አርጊመንት አለ አይደለ? ለምሳሌ አሁን ኢየሱስ አንድ ነገር ተናግሮ ነበረ። ምን አለ? ኢየሱስ መጽሐፍ ቅዱስ ላይ ነው ሁሉም ኃጢአትን ሰርተዋል ይላል መጽሐፍ ቅዱስ። ሁሉ ኃጢአትን ሰርተዋል ምናምን ይላል። ከዛ በኋላ ኢየሱስ ሰርተዋል ወይ አልሰራም? ማርያም ሰርታለች አልሰራችም? እና ሁሉ ላይ የተባለው ለምንድን ነው? አይ ሁሉ ማለት እኮ ብዙ ማለት ነው ይላሉ። ያው ያስኬዳል እኮ ሁሉ አይኑን ዛኒያ ምናምን የሚል ሐዲስም አለ። ሁሉም አይን ዝሙተኛ ነው የሚል አለና ሁሉ ቢማና ያው በጅምሁሩ ነው የሚመጣው ነው ሐሳቡ። ለማንኛውም ያው ብዙዎቹ እንደዛ ናቸው በሚለው ያስማማል። እና እኔ ሳፖርት ከሚያደርጉት አይደለም ታውቃላችሁ። ማለት ጀስት ደግሞ ሌላ ፖለቲካ ስለሚያሰራ ይቅር። እሺ አይ ቲንክ አቡኪና አብዲሳ ዲቤት አላቸው ተብለዋል። የቴስቱ ልጅ በምን ዙሪያ እንደሚወያዩ እንግዲህ አናውቅም። በምን ዙሪያ እንደሚወያዩ እኔ አላውቅም፣ ግን እስቲ እንሰማለን። ፈጣሪ ያለ የለም ሊሆን ይችላል። አይ ቅድም ቪዲዮ አይቼ ነው ሁለቱ ሲያወሩ። አምላክ አለ የለም ከሆነ ጥሩ ነው እንጠቀማለን። እንደዛ ቢሆን አሪፍ ነው። ብዙ እንትኖች አቋም ቢስ ናቸው። አቋማቸውን በግልጽ መናገር አይፈልጉም። አንድ ደግሞ ችግር የፈጠረው እሱ ነው እና የሆነ ወደ አግናስቲክ የሚጠጋሉ። አምላክ ለመኖሩ ማስረጃ የለም አለ የለም ለማለት ማስረጃ የለም ይላሉ። እንዳይጠየቁ ሁለቱም ቦታ ነጥብ አይጥሉም። አለ አይደለም ይላል። ከዛስ የለም ለማለትም ይላል። አለም እኔ እኮ አለ አልልህም፣ እኔ እኮ የለም አልልህም። እንደዚህ አግናስቲክ የሚባሉት ላለመጨመቅ ትግል ማለት ነው። የለም ያለው ቀጥታ ጦርነት ውስጥ ነው የሚገባው። አምላክ የለም ካለ አንድ ነገር የለም ለማለት ምንድነው መስፈርቱ ነው? አንድ ነገር አለ ለመባልስ መስፈርቱ ምንድነው? ለምሳሌ ፈጣሪ የለም የሚለው ነገር ለመኖሩ ማረጋገጫ ያስፈልጋል እኮ የሆነ ነገር መቅረብ አለበት። ላለመኖሩ ግን እንደዛ ማረጋገጫ ያስፈልጋል ለሁለቱም። ለምሳሌ በግራ እጄ አሁን በቀኝ እጄ ነው ስልክ ያዝኩት እና ቀኝ እጅ አለ ግራ እጅ አለ እና በአንዱ ስልክ እጄ አለ በአንደኛው እጄ የያዝኩት ነገር ሊኖርም ላይኖርም ይችላል። ኤቴሶች የለም ነው የሚሉት። ምንም አልያዝክም ነው ያሉት። ምንም ነገር አልያዝክም በእጅ ላይ ምንም ነገር አልያዝክም ነው የሚሉት። እነማን? ኤቴሶቹ። ምንም እንዴ እያዩ አይደለም እኮ ምንም ነገር ጭራሽ እጄ ላይ ያዝኩትና
አግናስቲኮቹ ደግሞ ሌቲዝም ላቲዝም ትችላለህ ነው የሚሉት። ሌቲዝም ላቲዝም ትችላለህ ነው የሚሉት። ከነሱ ይሄ ሴንስ የሚሰጥ ይመስላል አይደለ? የሆነ ወደ እውነት ይቀርባል ነው። የሆነ በእጄ ላይ ምናልባት የሆነ ነገር ድንጋይ ምጄ ሊሆን ይችላል፣ ላሊዝም ደግሞ ይችላል። እነሱ እንደዛ ነው የሚሉት። የሆነ ሲታይ እውነት ነው የሚመስለው፣ ግን ማረጋገጫ አለን። ማረጋገኛ ደግሞ አለ ስንል ማረጋገጫ ይዘን ነው ስለምንል የለም የሚሉ በጭፍን የለም የሚሉ ኤቲስቶችም የሚጠራጠሩ አግኖስቲኮችም ሁለቱም ልክ አይደሉም። እና እንደዛ ነው። ኤቲስት ይከብደዋል። አሁንም ብዙ ኤቲስቶች ሀሳቡ ገብቷቸው ትንሽ እያሻሻሉ ነው እና እያሻሻሉ ነው። ኤቲስት የነበሩት ወደ አግናስቲክ እየመጡ ነው። የለም ብሎ የደመደሙት ብዙ ጊዜ ይበዛባቸዋል። እንዴት አወቅ ይባላሉ። ከግድግዳው ጀርባ አይታችሁት ማታውቁት ነገር አለ። ለምሳሌ ከቤታችሁ ጀርባ ምን አይታችሁ ጭራሽ አይታችሁ ባታውቁ ይሄ ነገር የለም አትሉ። የለም ብላችሁ መናገር ይከብዳችኋል። ስለዚህ ሊኖርም ላይኖርም ይችላል የምትሉት ነው አግናስቲክ የሚባለው። እና ከዛ ከእናንተ የሚጠበቀው ደግሞ ያው ክራይቴሪያ መጠየቅ ነው። አንድ ነገር አለ የሚባለው ምን ሲያሟላ ነው አለ የሚባለው ምን ሲያሟላ ነው ምናምን ከተባለ በኋላ ከዛ በዛው እሱ በሚሰጣችሁ መስፈርት የፈጣሪን ኤግዚስተንስ ማረጋገጥ ነው። ከነከላም ኮስሞሎጂካል አርጊመንት ምናምን የሚባሉ ፊሎሶፊካል አርጊመንቶች አሉ። ያው ቁርአን ውስጥ አምላክ አለ ብትለው ስለማይሰማ ፊሎሶፊካሊ ምናምን የሚያስረዱበት መንገድ አለ። ቴሌግራም ላይ ጻፍኩት የዛሬ 3 ዓመት አርቲክል አለ። ከላም ኮስሞሎጂካል አርጊመንት ነው የሚባለው። ፊሎሶፊካል አርጊመንት ነው አምላክ አለ የሚለው ነገር ብዙ እንትኖች ምሁራን ይጠቀሙበታል። እና እንደዛ ምናምን ይኬዳል። ብዙዎቹ ደግሞ እሱንም የሆነ የተወሰነ ነገር ያምናሉ። ከዛ በኋላ ቀየስ ይላሉ። የፋይናል ኮዙ አምላክ ነው ወይስ አይደለም ነው ሙግቱ። እዛ ላይ ፋይናል ኮዙ አሁን ለምድሮ ማጫንቃቸው ይሄን ፊሎሶፊ አንስቼ ርዕሳችንም አይደለም። የአብዲሳ መጽሐፍ አይ ቲንክ መጽሐፍ ለማለት ትንሽ ይቀርባል ነው እውነት ለመናገር ብያችሁ ነበር። መርገም አልፈለኩም መጽሐፍ ካልኩት አይቀር ነው እንጂ ወደፊት ሊያስተካክል ይችላል የመጀመሪያውን ከሆነ እና አሪፍ ነው። በቃ ጥሩ ነው። እኔ ትንሽ ትኩረቴን የሳበኝ መሰላችሁ። ትኩረቴን የሳበኝ አንድ ሰው የጻፈውን ነገር ራሱ ማካበር የለበትም። ለዛ ነው ስለዚህ መጽሐፍ እኔ አለ ደስ አይልም። የሆነ በቃ እንደዚህ በጣም ምናምን ማረባ ነገር ተጽፎ ሰው እንዴት ያካብደዋል? የራሱን አይባልም፣ አይደረግም እኮ። ምናልባት ያነበበው ሰው ሊናገርላችሁ ይችላል። ዳስ ኖርማል። ግን እንደዚህ አይነት ምናምን ብላችሁ መናገር የለባችሁ። አሁን ልጁ እንደዛ ነው ያደረገው። የሆነ በቃ ደስ ማይል ስክሪንሾት ምናምን እየለጠፈ ኢቭን ኖቲፊኬሽን ክሮፕ ሳያደርግ ከላይ ቻርጅ ቦታ የዋይፋይ ቦታ እየታየ ሰዓት እየታየ ስክሪንሾት ሰው የለጠፈ መጽሐፍ ላይ እኮ በጣም የሚያስጠላ ነገር ነው። በጣም የሚያስጠላ ነገር ነው። እንዳለ ፎቶ በፎቶ እንደዛ ጽፎ መጽሐፉን ሲያካብረው ትንሽ ትኩረት ይስባል። ዝም ቢል ይሻለው ነበረ። ደግሞ 2 ፔጅ 2 መስመር ጣል ያደርግና ወደ ሌላ ያልፋል። የሆነ በቃ አለ አይደለ 2-3 ፊደላት ያስቀምጣል፣ ወደሚቀጥለው ያልፋል። 2-3 ያስቀምጣል፣ ወደሚቀጥለው ያልፋል። ይሄ እንደዚህ አይደረግም። ድሮ ህፃን እያለን ነው እኛ እንደዛ የምናደርገው። ወላሂ የሆነ ህፃን ልጅ እያለን የሆነ አይመቸንም። በቃ ብዙ መጽሐፍ አንወድም። የሆነ ደብተር ላይ አንደኛ ሁለተኛ ክፍል እሱም እኮ 10ኛ ምናምን ክፍል ስንማር ሳይሆን እንደዛ ጥንቃቄ ነበር የምናደርገው ያኔ በጣም አይደለ። ሁለተኛ ክፍል ምናምን ስንማር አንደኛ ክፍል ስንማር ብዙ መንጽፍም በቃ ነካ እናደርገውና ነካ እናደርገና ወደዛ ነካ አድርገው ወደዛ እንደዛ ነበር። ልጁ እንደዛ ነው ያደረገው። ነካ ያደርጋል። ለጥፍላችሁ እዚህ ጋር ቆይ እንደውም ፎቶ አለኝ። ቆይ እንዳልገለጥ ነው። እስቲ አሁን ተመልከቱ። ይሄ አሁን በቃ 1 ፔጅ ነው። በቃ 1 ፔጅ ነው ጋይስ። ይሄ 1 ፔጅ ነው። ከፍ አድርገው ወደ ላይ እንትኑ ጽሁፉን ሰብስብ 1 ፓራግራፍ ነው የሚሆነው። ለማን የተውከው? ይሄ አይደረግም እኮ እንዲህ ከፍ ማለት አለበት። ጽሁፉ እንትን መያያዝ አለበት። አንዱ ከአንዱ ጋር መያያዝ አለበት። ምን አለ አይደለ? ከዛ 1 ፓራግራፍ ይሆናል። 1 ፓራግራፍ ማለት በቃ ወደዛ አንድ ሀሳብ አለ 1 ፓራግራፍ። እንዴት እንደዚህ ይደረጋል? እና ይሄ ጥሩ
አይደለም፣ ይሄ ጥሩ አይደለም። አንዳንዱንማ ምንም አልጻፈበትም። አንዳንድ ፔጅ አለ ምንም ሳይጽፍ የዘለለው። ይሄ ትንሽ ያለው አንዳንድ ፔጅ ምንም አልጻፈበትም። ዳሽሙላ ነው መሰለኝ አንዳንዱ ዳሽሙላ። እናንተ ጻፉበት ይመስላል። ይሄ ለእናንተ ትቻለሁ። እናንተ የምታረጉትን አድርጉ፣ እናንተ የምታረጉትን አድርጉ ብሎ የዘለለ ነው የሚመስለው አንዳንዱ። ይሄ ያለው ነው እንደው ይሻላል አሁን ያመጣሁት እና አይደረግም እንደዚህ ወላሂ አይደረግም። አንደኛ በጣም ብዙ ነገር እኮ ነው። ሲቀጥል የጽሁፍ እንትኑ ምንድነው የጽሁፍ መራራቅ በጣም ነው ተጽዕኖ የሚፈጥረው። አሁን መሀል ላይ ሃይማኖት ምድር ዩኒቨርስ እና የሰማይ መሀል ናት፣ ፀሐይ በምድር ዙሪያ ትዞራለች ይላል። ሃይማኖትና ትዞራለች በሚለው መካከል በጣም ትልቅ ክፍተት ነው ያለው። በጣም ትልቅ ክፍተት። እንደዚህ ቃላቱ እንትኑ መራራቅ የለበትም። ይሄ ሆን ብሎ በቃ ሉክ ለማብዛት እንደዛ እኮ 140 ነው የጻፈው። እንደዛ ነው ግን በትክክል ቢጽፈው 20 ፔጅ 30 ፔጅ ምናምን አያልፍም። እንደዛ ደግሞ 4 ነጥብ የለውም። ከላይ ተመልከቱ። ሃይማኖት የጥፋት ውሃ ምድርን ሁሉ ሸፍኖ ከኖህ መርከብ በስተቀር ሁሉንም ህይወት አጠፋ አለ። እዚህ ጋር 4 ነጥብ ያስፈልጋል። አሁን 4 ነጥብ ያስፈልጋል እዚህ ጋር። ከዛ ተጨባጭ ሁኔታ በዓለም አቀፍ ደረጃ የጎርፍ መጥለቅለቅ እንደነበረ የሚያሳይ የጂኦሎጂን የባዮሎጂን መረጃ የለም። አኮስ 4 ነጥብ ያስፈልጋል እዚህ ጋር። የታለ 4 ነጥብ? ወይስ እኛ ነው እሱን ለእናንተ ትቻለሁ ነው? ምንም 4 ነጥብ ምናምን ቢባል ነገር የለም። ይሄ እኮ በጣም ነው የሚያስጠላው። እኛ እኮ ተራ ጽሁፍ ስንጻጻፍ 4 ነጥብ እናደርጋለን አይደለ? የሆነ ተራ ጽሁፍ በውስጥ ስንጻጻፍ ሜሴጅ ላይ 4 ነጥብ ምናምን እንጠቀማለን። ሰው መጽሐፍ ላይ አይጠቀምም። ሰው እኮ ሲጀናጀን ከዚህ በላይ ነው የሚያሳምረው። ሰው ቴክስት ሲላላክ ሲጀናጀን ራሱ ከዚህ በላይ ያሳምራል። ከዚህ በላይ ሰው መጽሐፍ ጽፎ እንዴት ነው ጥሩ ነገር የማይጽፈው? የኔ በውስጥ የሚጻጻፈው ከዚህ በላይ ያምራል። ይሄ ጀስት ቀልድ ነው እና አይደረግም እንደዚህ ወላሂ አይደረግም። እንኳንም አላሳተመው እና በቃ ጥሩ ነው። እኔ ተመችቶኛል። አሪፍ እኮ ነው። አሪፍ ነው። ምን ሆነ? አሪፍ ነው በቃ። ሃይማኖት ምድር ጠፍጣፋ ናት። ሰማይ ከላይ ከታች ያለ ተጨባጭ ሁኔታ። ማን ነው ምድር ጠፍጣፋ ናት ያለው? አሁን እዚህ እንዴት ቴክስታችሁን አቁሙትና ሃይማኖት ምድር ጠፍጣፋ ናት፣ ሰማይ ከላይ ገሃነም ከታች ያለ ይላል። ማን ነው እንደዛ ያለው? እኛ አላለም። አሁን ሃይማኖት ስትል እሺ ሃይማኖት ከታች እስልምናንም እየሰደበ ነው ለካ። ምን ይላል መሰላችሁ? ከታች አላየሁትም። ከሞት ተነስቷል። እስልምና መሐመድን ክንፍ ያለው ፈረስ አልቡራቅ ላይ ሆኖ ተጓዘና ጨረቃ ምናምን እንዴ ስለ ነብዩ መሐመድን ተናገርክ? አልቡራቅ ያላየሁም እኮ ይሄንን ጉድ። ምን አገባ ስለሱ? እንደዚህ አይነት መጽሐፍ ላይ ነው ስለ ነብዩ መሐመድ የምታጨው? ይሄ እኮ አይመጥናቸውም። ቦታው እኮ አይመጥናቸውም። እንዴት ነው እንደዚህ እንትን የምታረገው? እንደዚህ አይነት ቦታ ላይ እንዴት ነው ስለ ነብዩ መሐመድ መጽሐፍ? ትንሽ አታሳምሮም? ቢያንስ ለነብዩ እንዲመጥን ፈጣሪ። አይ በቃ ጥሩ ነው። አሪፍ እኮ ነው። ምንም አልሆነም። አሪፍ ነው።